ኢየሱስን ሳስብ በእኛ ቤተክርስቲያን ባይተዋር ይመስለኛል። ባለቤት ሆኖ ሲያበቃ ግን በቤቱ ላይ ባይተዋር የሆነ ጌታ ይመስለኛል። የሞተው እሱ፣ ቤተክርስቲያንን ያስዋበ እሱ፣ ቤተክርስቲያን ያደረገ እሱ፣ ለቤተክርስቲያን ውበት የሰጠ እሱ ሆኖ ሳለ ግን በደጅ ቆሞ አምሶሪት ውስጥ የሚቀና አምልኮን የሚፈልግ የቤቱ ባለቤት ይመስለኛል። ልክ ኢየሩሳሌም ዳገቱ ላይ ቆሞ ጌታ ኢየሩሳሌም ላድንሽ ፈለኩ አንቺ ግን መድኃኒትሽን አላወቅሽም ብሎ እንዳነባላት አይነት። የመጨረሻው ፍጻሜ ይሄ ነው። አሁንም ለእኛም ቤተክርስቲያን የመጨረሻው ይሄ ነው የሚሆነው። ወደ ደብረ ዘይት ተራራ ላይ ሆኖ ኢየሩሳሌምን ቁልቁል እያየ ያ በጣም ፌስቲቫሉ ከባድ ነበር የምታስታውሰው። በጣም ሆሳዕና እያሉ ምስጋና እያቀረቡለት ልብሶቻቸውን ያደርጉለት እና እንደ ንጉሥ ባለ ዴሌጌሽን እየገባ ነው። ገና ማንም ባልሄደባት አህያ ተጭኖ እየሄደ ነው ጌታ ኢየሱስ እና እንደ ንጉሥ ነው የሚገባው። ደስ ሊለው ይገባል። እየሳቀ እየተፍነከነከ አንድ ንጉሥ በንጉሥ ደረጃ ሆነር መግባት በሚችልበት ሁኔታ እያያት ቁልቁል እያየ ኢየሩሳሌምን ግን አለቀሰላት አለ። ብዙ ጊዜ ዶሮ ጫጩቶቿን እንደምትሰበስብ በክንፎቿ እንደምትሰበስብ ለሰበስብሽ አንቺ ግን የሰላምሽን ወራት አላወቅሽም አለ ኢየሩሳሌም። እና ከዚህ በኋላ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ አለ ቤታችሁ የተፈታ ሆኖ ይቀርላችኋል አለ። እርግጥ እዚህ ዘመን ላይ አልደረሰችም ቤተክርስቲያኒቱ ብዬ አስባለሁ። የኛይቱ እንግዲህ ሀሳብ እያነሳው እዚህ ጋር መተናል። ለምሳሌ አሁን እዚህ ጋር ያነሳውን ሀሳብ ልናገር ጥቂት ነገር ከዚህ ጋር ስለሚያያዝ በመጽሐፋችን ላይ ለምሳሌ በወንጌላት ላይ 4 ወንጌላት ላይ ቅዱስ ጳውሎስ በጻፉት መልእክቶችም ላይ አሁን እኛ የምንከራከርበት የማርያም ጉዳይ፣ የማርያም ስግደት ጉዳይ፣ የማርያም ምልጃ ጉዳይ ተጽፎ አግኝተው ታውቃለህ? በጭራሽ። ለምን ይመስልሃል? እኔ እንደተረዳሁት ከሆነ እንግዲህ ሐዋርያው ቅዱስ ጳውሎስ ለምሳሌ ቆሮንቶስ ላይ ሲናገር በመካከላችሁ በነበርኩ ጊዜ ከኢየሱስ ክርስቶስ ያው ከመስቀሉ የተለየ ነገር ላላውቅ ቆርጬ ነበር አይነት ነገር ሲል ሰማል። ቅድስት ድንግል ማርያም በአካለ ሥጋ እያለች አብራቸው እየተመላለሰች እያገለገለች እየጸለየች ከነሱ ጋር እየሆነች አጽንዖት አሁን እኛ እንደምንሰጠው አጽንዖት እንግዲህ ዛሬ በአካለ ሥጋ ሳትኖር እንግዲህ አድርጋለች ሞታለች የሚለው አልከራከርም። እኔ ግን አሁን በአካለ ሥጋ የለችም። ብዙ ጊዜ ነው ጠይቄያለሁ። አልተነሳችም፣ ሞታ ተነስታለች የሚለው እሱ ብዙ ጊዜ አንስቼዋለሁ። እሱ ግልጽ ሀሳብ እኮ ነው። እንደው ላለመከራከር ብዬ ነው አለፍ የሚለው። እኔ መከራከረው ሳይሆን እንዲሁም በዚህ ጉዳይ ላይ በድፍረት ዛሬ መልስ እንዲሰጥበት ስለምጠይቅ ነው። ከልቤ ነው ይሄን የምለው። በጣም በተደጋጋሚ እዚሁ ፕሮግራም ላይ ተናግሬያለሁ። ከጌታችን ከኢየሱስ ክርስቶስ በቀር ከሞት የተነሳ ማንም የለም። የጌታችን እናት ቅድስት ድንግል ማርያምን ብትሆን ሞታ ተነስታለች የሚል ትምህርት የለም። ይሄ ሀሳብ በኋላ ላይ የተፈጠረ ነው። ከአንደኛ ቆሮንቶስ ምዕራፍ 15 መልእክት ጋር ከሃይማኖተ አበው ዘኤጲፋኒዮስ ማለት ከምዕራፍ 59 ጋር የሚጣላ ትምህርት ነው። ሰው ሰራሽ ትምህርት ነው። በዚህ ላይ ሊቀ ሊቃውንት የሚባሉ ሰዎችን ሁሉ ደውዬ አናግሬ ዝም በል እንደው ተነስታለች ማለት እንኳን ከከበደ አልተነሳችም ከሚሉት ጋር ህብረት አታርግ እንጂ ችግር የለውም ተብያለሁ ብዬ ይሄን ብሶቴን ተናግሬያለሁ። ግን እስካሁን መልስ ሊሰጥበት የተቻለ ጉዳይ አይደለም። እንደው የምድር ፍርድ ቤት የሚፈታው ጉዳይ ይመስል ጉዳዩን ብዙ ጊዜ ወደ ጣቢያ ነው ይዞ መሄድ የተፈለገ። ይቀጥል ነው እንትና ሊመጣም አይችልም መልሱ ልታመጣው አትችልም። እንደገና አዲስ ነገር ጽፈ ካላስገባው በስተቀር እንደለመድነው 2000 ላይ እንዳሳተምን መጽሐፍ ተነስታለች ምናምን ብለን እንደዛ አይነት በጣም ድፍረት የተሞላበት ነገር ካላለ በስተቀር እኔ ለምንድነው አጽንኦት ያልሰጠነው ብዬ ነው የምጠይቀው። አሁን መጽሐፋችን ላይ ይልቁንም በአካለ ሥጋ ሳለች በወንጌላት ላይ በመልእክታቱም ላይ ጳውሎስ መቼስ ስለ ማርያም ቅድስት ድንግል ማርያም ሳያውቁ የቀሩ አይደሉም። በደንብ የሚያውቁ ናቸው። በታሪኳንም ምንም የሚሰሙ ናቸው። ለምንድን ነው አጽንኦት ያልሰጡ ሲባል የመጽሐፋችን አእማደ ኢየሱስ ነው። አየህ እንግዲህ እንዳልከው ቅድም ስሟ ማርያም እንደሆነ እኮ የነገሩን ሐዋርያት ናቸው። ስሟን እንኳን የነገሩን እነሱ ናቸው። እንዴት ነው ሞትና ትንሣኤን ሳይናገሩ ሊያልፉ የሚችሉት? በጣም ይገርማል። ይህንን መጠየቅ እንዴት ያቀተናል? የግድ ማናገር ለምን እንፈልጋለን? መጽሐፍ ቅዱሱን መጽሐፉን እሷን መውደድ አንድ ነገር ነው፣ እሷን ማክበር አንድ ነገር ነው። የተገለጠውን ጸጋዋን ማግነን፣ የተገለጠውን ጸጋዋን ብጽዕትነቷን መናገር ይሄ በጣም የተገባ ነገር ነው፣ ምንም ጥያቄ የለውም። ከዛ ባለፈ ግን እያስታከክን እኔ ይሄ ለማርያም ያለ ፍቅርም አይደለም። እንደውም በጣም በድፍረት ብናገር ይሄን ሀሳብ እኔ ለኢየሱስ ካለ ጥላቻ ይመስለኛል። ለምን አትለኝም? ጥላቻ ሳይሆን እኔ አሁን እኔ ይቅርታ በጣም ይቅርታ መምህር ስላቋረጥኩት፣ ግን እውነቱን እንዲረዱኝ ይፈልጋሉ። እንደው ከእናንተ ጋር ሰው ወያይ ትንሽ የሚከነከነኝ ነገር ይሄ ነው። እውቀቱ እኮ ስላልነበረኝ ነው። እኔ አሁን ጥላቻ የለኝም። እኔ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ለምን እጠለዋለሁ? ምን አድርጎኝ እጠለዋለሁ? ለኢየሱስ ያለ ጥላቻ ስለ አሁን የምስኪን እናቶቻችን ለሊት ተነስተው ከጅብ ጋር ከውሻ ጋር ተጋፍተው ቅዳሴ ሰዓታት መሐሌት ምናምን የሚቆሙትን አይደለም የምልህ። አሁን እንግዲህ ኢየሱስ የሚቃወሙ ሰዎችን እኔ በሶስት ክፍል ልክፈል። እኛ ዘመን ያሉትን አንደኛ
በከፍተኛ የንባብ ጉድለት የሚስቱ አሉ። የንባብ ጉድለት ማለት የእውቀት ችግር፣ እውቀትን ባለማግኘት የሚስቱ አሉ። እነዚህ ሰዎች አሁን ቅድም ካልኩ ከኢየሱስ ያለ ጥላቻ ሊነካቸው አይችልም። እንደውም በጣም እንደሚወዱት ነው የሚያስቡት። ከሱ ውጭ ነው የሚሄዱት። ግን ያለ እሱ ጌታ የለኝም ይላሉ። መድኃኒት የለም ይልሃል። ምን ይልሃል? ይሄ እኮ ጥያቄ የለውም። ሁለተኛ አንብበው የሚስቱ ሰዎች አሉ። አንብበው ፐርፐስሊ አንብበው ግን ሃይማኖታዊ ጥብቅና ለመቆም ስለሚፈልጉ በብዙ ተረቶች የሚሸፍኑ ሰዎች አሉ። እኔ እዚህ ጋር ስም መጥቀስ ምናልባት አሉ ነው አስፈላጊ ከሆነ አንድ ወዳጅ የሚለኝ ሰማያዊቷ ድንኳን የሚል ስናገኝ እመቤታችን ነች እያልን ተረጉመው ነበር። የትርጓሜና አፋቂዎች አፍቃሪ ትርጓሜዎች አሉ። እንደ መምህር ዘበን አይነት ሰዎች ወይም ደግሞ ዶክተር ሩዳት አይነት ሰዎች ሁሉ ነገር ከአንድምታ ጋር ሁሉ ነገር ከትርጓሜ ጋር ሰፍተው በጣም አንብበናል ብለው የሊቅነት ደረጃቸው ከፍ ለማድረግ ሲያስቡ ከዚህ ትርጓሜ ጋር ለማሳሰብ ይፈልጋሉ። ሶስተኛና ለኢየሱስ ጥላቻ ያላቸው ብለ የሚል ከመናፍስቱ ዓለም ጋር ኪዳን የገቡ ሰዎች አሉ ቤተክርስቲያናችን ውስጥ። ሶስት ሰዎች ነው ያልኩ። እነዚህ ሰዎች ቅጠል ማሾች፣ ሳር በጣቾች፣ መዳፍ አንባቢዎች የሰውን ዕጣ ፈንታ እንበይናለን ብለው ሰዎችን ወደ ጥፋትና ወደ ጨለማው ዓለም የሚጋብዙ የሞት ሙሽራ አድርገው የሚያበቁ ሰዎች አሉ። በተዋርሶ ከአጋንንት ጋር ውል ያላቸው ከአጋንንት ጋር ስለዚህ ህዝብ እርግማን የሚናገሩ ሰዎች አሉ። ምናልባት ሐዋርያው ጳውሎስ የአጋንንትን ትምህርት እያዳመጡ የሚለው ራሱ በቃ የአጋንንት ትምህርት ማዳመጥ ብቻ አይደለም፣ ራሳቸው የአጋንንት ትምህርት ራሱ ምንጮች የሆኑ ሰዎች ማለት ነው። በቀጥታ ከዚህ ሀሳብ ጋር የተዋረሱ ፖሴሽን ውስጥ የገቡ ሰዎች አሉ። ዲያብሎስ እንደ ልቤ ብሎ ቢጠቀሙ እንደ ልቤ በቃ ኤጀንቶች በቃ የዲያብሎስ ኤጀንት የሆኑ ሰዎች አሉ። ፈቅደው ወደው የገቡበት ሰዎች አሉ። እነዚህ ሰዎች በቀጥታ ኢየሱስ የሚባለው ስም እንዲሰማ አይፈልጉም። ለምንድን ነው ይሄንን ምልህ መሰለህ? ኢየሱስ በነገራችን ላይ መጽሐፍ እንደሚናገር የዚህን ዓለም የሰይጣንን ስራ ለማፍረስ የተገለጠ ጌታ ነው። አየህ፣ የዚህን ዓለም የክፋት የጨለማ አደራረግ ለማፍረስ የተገለጠ ጌታ ነው። ስለዚህ ኢየሱስ ተሰበከ ማለት ኢየሱስ ተነገረ ማለት በአንድም በሌላ የጨለማ ስራቸው ይገለጣል። በስውር የሚሰሩት ስራ ሁሉ ይታያል፣ ይወጣል። ምክንያቱም የኢየሱስ ስም እኮ በውስጥ ያለውን እኮ የተደበቀውን ነገር እኮ የሚያወጣ ስም እኮ ነው። ገብቶሃል? ኤክስሬ በለው እኮ ስም እኮ በውስጥ ያለውን ሰንኮፍ እኮ ነቅሎ የሚያወጣ ነው። ልትደብቅ አትችልም። እኔ አንድ ነገር እንደው ልንገርህ ታዘብኩትን ነገር። ለምሳሌ ታክሲ ውስጥ ባስ ውስጥ እግዚአብሔር አምላክ ይወዳቸዋል ብለህ ብትል ሰው እንደዚህ አይነቱ ምን እያለ ነው ምናምን ብሎ ዝም ይሉ። እግዚአብሔር ይወዳቸዋል፣ እግዚአብሔር ህዝቡን ይወዳ ምናምን ችግር የለበትም። ወይም በሌላም በእስልምና ያሉ ሰዎች እንደዚህ ምናምን ብለው ቢሉ ብዙም ተቃውሞ ሰው አይሰማም። ኢየሱስ ያድናል ብሎ ሲናገር ሰው ለምን ይቆጣል? ምንድነው ምክንያቱ? ኢየሱስ እኮ ራሱ እግዚአብሔር እኮ ነው። ገብቶሃል አይደለ? ግን ኢየሱስ የሚለው ስም ላይ የተቀመጠ መለኮታዊ ልዕልና አለ። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ነው የሚለው። የማፍረስ ስራ ነው። አሁን እኮ እኛን እኮ ያደረገን እኮ ራሱ ጦረኛ ነው ያደረገን እኮ። ከዚህ ዓለም ጋር ጸበኛ ነው እኮ ያደረገን እኮ። አሁን እኮ እኛ እኮ ለዚህ ዓለም እኮ ሪበርስ እኮ አማጽያን እኮ ነው ለዚህ ዓለም እኮ። ለዚህ ዓለም ለምን ለዲያብሎስ አሰራር አማጽያን ነን። ኢየሱስ የሚለውን ስም ስለምንናገር ከዲያብሎስ ርዕዮተ ዓለም ጋር ተቃርኖ ላይ የቆየንን የምንቆምን። ስለዚህ ሁሉ ጊዜ ይሄ ስም እንዳይነገር ከፍተኛ ጥላቻ ስላላቸው በግልጽም በስውርም ይሰራሉ ነው ሰዎች። አሁን ከኢየሱስ ስም ካለ ጥላቻ ጋር ብዬ አልኩ ቅድም የነገርኩ እናቶቻችን የንባብ ጉድለት ያለባቸው እንዴ ጌታችን ኢየሱስ ክርስቶስ እኮ በቀራንዮ መስቀል ላይ እኮ ተሰቅሎ ሞተ ሲባል እኮ ልክ እንደ ጊዮርጊስ ያሉ እኮ እናት አሉ። አየህ ኢየሱስ እኮ መድኃኔዓለም እኮ ተሰቅሎ በቀራንዮ ላይ ሞተ ሲባል ልክ እንደ ጊዮርጊስ ብለው ያሉ እናት እኮ አሉ። ምን ማለት ነው? አየህ ለእኚህ እናት የሞት ምሳሌ የመስዋዕትነት ምሳሌ እኮ ቅዱስ ጊዮርጊስ እኮ ነው። ምናልባት እኚህ ሰው የጊዮርጊስን ጽዋ የሚጠጡ ሰው ናቸው ወይም የጊዮርጊስ ወዳጅ ናቸው ወይም ደግሞ አጠገባቸው አንድ የጊዮርጊስ ደብር አለ ወይም አላቀም ብቻ በዚህ ውስጥ ያደጉ እናት ናቸው። ተጽዕኖ አድርጎብናል። ይሄ በንባብ ጉድለት የሚመጣውን አለማስተዋል አለመረህ ማለት አይደለም። አስተካክዬ ለማለት ፈልጌ ነው። ሁለተኛ ግን አሁን ቅድም ካልኩ እነዚህ አይነት ሰዎች ግን ከአጋንንት ጋር ተዋርሶ ያላቸው ይህንን እኮ ምንክደው እኮ ነገር አለ። በስውር የሚሰራ አጋንንታዊ ስራ የለም እንደ መቅደሳችን ውስጥ እንዴ መሳ ለመሳ እየሄደ አይደለም እንዴ? ይሄ ጉዳይ እንዴ አባቶች እኮ በአደባባይ ወጥተው እኮ ታስታውሳለህ? ጠቅላይ ቤተ ክህነት ዋና ጸሐፊ የነበሩት እኮ ብፁዕ አቡነ አብርሃም እኮ የባህር ዳርና አካባቢው ሀገረ ስብከት ሊቀ ጳጳስ የተናገሩትን እኮ ታስታውላላችሁ። ሁላችን እናስተውላለን። እንግዲህ በሊቀ ጳጳስ ደረጃ በላዕላይ የቤተ ክርስቲያኒቱ መሪዎች ደረጃ በስውር የሚሰራ ስራ አለ። ለአደባባይ ጉዳይ እንደ ማስረጃ እሳቸውን እንጠቅሳለን እንጂ ሁሉም ኦርቶዶክሳዊ ምዕመንም ያውቀው እና ኖርማል ነገር ነው። አሁን ይሄ ነገር እንደው ይሄንን ስራ ህዝቡ አደባባይ ወጥቶ መቃወም የለበትም።
ይሄ ነገር ልክ አይደለም ማለት የለበትም። ልክ ነው። እኔ በጣም ጥያቄ እየፈጠሩብኝ ነው እነዚህ አይነት ነገሮች ማለት በፊት አካባቢ የማስበው ልክ ነው። በቤተክርስቲያን አንዳንድ እርማት የሚፈልጉ ነገሮች ይኖራሉ ብዬ አስብ ነበር። እንደዚህ ትንሽ ወሰብሰብ ያሉ ጠለቅ ያሉ አሁን ደግሞ እርሶ እንደሚሉኝ የአጋንንት መሪነት ያለበት ስትራቴጂክ የሆነ ነገር እንደሆነ አላስብም ነበር። ለዚህ እንደ አንድ ማሳያን የታዘብኩት ላጋራዎት ወደ ቀጣይ ጥያቄ ከመምጣት በፊት ያው ብዙ ሰው በክርስትና ስሙ ወይም በስመ ጥምቀቱ ይጠራል። በእኛ ሀገር ልማድ የተለመደ ነው። ዓለማዊ ስም ብዙም አልነበረም። ወለተ ማርያም ከነበረች ወለተ ሆና ነው የምትኖረው እድሜ ልኳን። እህተ ገብርኤል ከነበረች እህተ እየተባለች ትኖራለች። ስርጉተ ስላሴ ከሆነች ስርጉተ ትሆናለች። እንደዛ ከሆነ ስርጉት ትሆናለች። ብስራተ ገብርኤል በስርዓት ይሆናል። ገብረ ኢየሱስ፣ ተክለ ኢየሱስ የሚባል ክርስትና ስም እንደው በአጋጣሚ ያላቸው ሰዎች ካሉ ግን ተክለ ኢየሱስ ነው የሚሆኑት። ማለት ተክሌ እንኳን አይደለም ወይ ምናምን የሚሆኑ የስ ነው የሚሆኑ። ኢየሱስ የሚለው ይጎረዳል። እና ይሄ ነገር ታስቦበት ነው ወይስ እንደው ዝም ብሎ አጋጣሚ ነው? ይሄንን ምን ላይ ደረብኩት? በእነዚህ ሁሉ ጻድቃንና ሰማዕታት ስም እንግዲህ ከአንገቱ በላይ ውሻ መልክ ባለው በክርስቶፎር ስም ሳይቀር ስዕልና ታቦት ያላት ቤተክርስቲያን አምላክ አማልክት ኢየሱስ ክርስቶስ ብላ የምታመልክ ቤተክርስቲያናችን ለምንድን ነው በስሙ ፍርጥ ያለ ኢየሱስ የሚባል እንደው ቅቡል ነው አይደለም ሌላ ክርክር ቢሆን ታቦትና ደብር የሌለው? ይሄን ስለታዘብኩ ነው። አንዳንድ ሰዎች ሊሉኝ ይችላሉ እኛ ሰፈር ኢየሱስ ቤተክርስቲያን አለ ምናምን። ገነተ ኢየሱስ ነው የሚባለው። ሄደን አጣራን፣ አንዳንዱን መረመር ነው። እዚህ አዲስ አበባ ፈረንሳይ ሌጋሲዮን አካባቢ ኢየሱስ የሚባል ቤተክርስቲያን አለ። ያው ገነተ ኢየሱስ ነው የሚባለው። በእርግጥ ግቢ ውስጥ ሌላ ህንፃ ሌላ ደብር ተተክሏል። በማርያም ስም የሚጠራ ተለቅ ያለ ህንፃ ያለው ዝም ብሎ አጋጣሚ አልመሰለኝ። ያው ከስም ወቀሳም አይደለም፣ የሚያስረዳኝ ሰው ስለፈለኩ ጥያቄ ስለፈጠረብኝ እንደው መደበኛ እንደው እኩል ቦታ እንኳን እንዴት አጣ የሚል ጥያቄ ስለፈጠረብኝ ይሄን ማለት ነው። እኔ ኢየሱስን ሳስብ በእኛ ቤተክርስቲያን ባይተዋር ይመስለኛል። ባለቤት ሆኖ ሲያበቃ ግን በቤቱ ላይ ባይተዋር የሆነ ጌታ ይመስለኛል። የሞተው እሱ፣ ቤተክርስቲያንን ያስዋበ እሱ፣ ቤተክርስቲያንን ቤተክርስቲያን ያደረገ እሱ፣ ለቤተክርስቲያን ውበት የሰጠ እሱ ሆኖ ሳለ ግን በደጅ ቆሞ አምሳውሪት ውስጥ ይሄን ስለ የሚቀና አምልኮን የሚፈልግ የቤቱ ባለቤት ይመስለኛል። ልክ ኢየሩሳሌም ዳገቱ ላይ ቆሞ ጌታ ኢየሩሳሌም ላድንሽ ፈለኩ አንቺ ግን መድኃኒትሽን አላወቅሽም ብሎ እንዳነባላት አይነት። የመጨረሻው ፍጻሜ ይሄ ነው። ባይዘው አሁንም ለእኛም ቤተክርስቲያን የመጨረሻው ይሄ ነው የሚሆነው። ወደ ደብረ ዘይት ተራራ ላይ ሆኖ ኢየሩሳሌምን ቁልቁል እያየ ያ በጣም ፌስቲቫሉ ከባድ ነበር እንደምታስታውሰው። በጣም ሆሳዕና እያሉ ምስጋና እያቀረቡለት ልብሶቻቸውን ምናምን እያደረጉለት እና እንደ ንጉሥ ባለ ዴሌጌሽን እየገባ እኮ ገና ማንም ባልሄደባት አህያ ተጭኖ እየሄደ ነው ጌታ ኢየሱስ። እና እንደ ንጉሥ ነው የሚገባው። ደስ ሊለው ይገባል። እየሳቀ እየተፍነከነከ አንድ ንጉሥ በንጉሥ ደረጃ ሆነር መግባት በሚችልበት ሁኔታ እያያት ቁልቁል እያየ ኢየሩሳሌምን ግን አለቀሰላት አለ። ብዙ ጊዜ ዶሮ ጫጩቶቿን እንደምትሰበስብ በክንፎቿ እንደምትሰበስብ ለሰበስብሽ ወደድኩኝ፣ አንቺ ግን የሰላምሽን ወራት አላወቅሽም አለ ኢየሩሳሌም። እና ከዚህ በኋላ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ አለ ቤታችሁ የተፈታ ሆኖ ይቀርላችኋል አለ። እርግጥ እዚህ ዘመን ላይ አልደረሰችም ቤተክርስቲያኒቱ ብዬ አስባለሁ። የኛይቱ ግን አይቀርላትም በዚህ መንገድ የምትቀጥል ከሆነ። እኔ እዚህ ጽዋ ላይ ደርሳለች ብዬ እኔ አላስብም። እንግዲህ በግሌ ሳይ ዛሬም መቅረዟ ያልጠፋባት፣ ዛሬም እንደው ኩራዟ ያልጠፋባት፣ ዛሬም ሻማዋ ያልደበዘዘባት ቤተክርስቲያን ነች ብዬ አስባለሁ። በዚህ አያያዝ ግን ከሄድን ሊያድናት የመጣውን ጌታ ባይተዋር አድርጋው ማለት ነው። እና አየህ ለምንድን ነበር ኢየሱስ ያን ነገር ሲል በጣም ይገርመኛል። ይሄን ሐሳብ እኔም ሳነበው ያ ወቅት በጣም ሁሉ ነገር ያማረበት ወቅት ነው፣ ያሻተበት ወቅት ነው። ቅድም እንደተናገር ነው የፋሲካ ወቅት እየመጣ ነው። ፋሲካ ሲሆን እንደምታውቀው የእስራኤል ዲያስፖራ በጠቅላላ ወደ ሀገሩ መጥቶ አገሩ ወጣቶች ደስታ የሚፈጥሩበት ድንኳኖች፣ ኢየሩሳሌም ውስጥ ያሉ ድንኳኖች፣ እንደዚህ የትክክል ትንንሽ እንግዳ መቀበያ ድንኳኖች ኢየሩሳሌምን የሞሉበት ያ የሰለሞን መቅደስ በጣም በውበት መንግስታት የነገስታቱ መቅደስ ቤተ መንግስት የሚታይበት ያ የሚመኩበት ጌታን እንኳን ናና ውስጥ አይገርምም ብለው በመገረም ያሳዩት ያ መቅደስ በጣም ክብር፣ ይሄ ናሽናል ፕራይድ አይነት ብሔራዊ ኩራታችን ነው ብለው የሚሉበት ያ ሁላ ነገር እያለ ወይኑ ያፈራበት ወቅት ነው። ገበሬዎች በጣም በደስታ ስሜት ባሉበት ወቅት ላይ አለቀሰላት አለ ኢየሱስ። ለምን አለቀሳል? ምንድነው እንዴ? የተቀበሉበት ያለው መንገድ እኮ በንጉስ ደረጃ አንድ ንጉስ ወደ ሆነ ከተማ ሲገባ በዛ በዘመኑ በነበረው አቀባበል በንጉስ ደረጃ እየገባ ግን አለቀሰላት አለ። አየህ ኢየሱስ
እነሆ ንጉስሽ ወደ ኢየሩሳሌም እየመጣ ነው የተባለ ግን አለቀሰላት። የመጎብኛሽን ወራት እንደውም አንድ ትርጉም የሰላምሽን ወራት አላወቅሽምና አለ። ሲዝን ዲዘርንመንት ነው ይሄ ባይዘው ወራት የሚለው የመጎብኛሽን ወራት ማለት the season of discernment የመታያሽን ወራት አላየሽም አላወቅሽም ማለት አይ ቲንክ እንደዛ ይመስለኛል። መንገዳችን ድጥ ላይ ነው ያለነው፣ የቁልቁለት መንገድ ላይ ያለን ይመስለኛል። ይታዘባል እያየ መቅደሱ አልታጎለም፣ ቅዳሴው አልታጎለም፣ ሰዓታቱ ማህሌቱ አቋቋሙ ሁሉ ወረቡ ሀቲቱ ፍታቴ ሁሉ አልታጎለም። ሊቃውንቶቻችን አናታቸው ላይ ያለው ጥምጣም አላነሰም ምናምን የሚገባቸውን እያገኙ ነው። ምንም ሁሉ ነገር መልካም ይመስላል፣ አልጋ በአልጋ ይመስላል። ሪሊ ጌታ እያየን ያለው እንዴት ነው ብሎ መጠየቅ ይገባል ብዬ አስባለሁ። ከሩቅ ሆኖ የሚታዘብ ከሩቅ ሆኖ አምልኮን የሚጠማ ወዳጄ ልክ ይሄ በረድፍ ወንበር ላይ ተቀምጦ በአንድ እንትን በምናምን እንትን ተብሎ እየፈለገ እየሻተ አምልኮን የሚቀበል ይሄ አፋዊ የሆነው ነገር አይደለም እያልኩ አውቃለሁ። አፋዊው ነገር ችግር የለብንም እኮ ጌታችን መድኃኒታችን አምላካችን ይሄንን ምንም እሱ ችግር የለውም። ይሄ አፋዊ የሆነው ነገር በጣም ከሚገባው በላይ አለ። የልብ የሆነ ውሳጣዊ የሆነ የብቸኛ አምላክነቱን እውቅና የሰጠ with due respect ክብርን ለሱ የሰጠ የቤዛዎች ስራውን ለብቻው የሰጠ የትድግና ሚናው ብቸኛ ጸሎት ሰሚውን ለሱ ብቻ ያደረገ እንዴ ቤዛችን ኢየሱስ ክርስቶስ ብቻ ነው። አትቆጡ፣ አታስቡ፣ አደንግጡ ሲባል እኮ ምድር ሼክ አደረገችው እኮ ወዳጄ። ትዝ ይላል ብዬ አስባለሁ። ሼክ በቃ ሼክ እንዴት ይባላል? እንዴት ቤዛ ኢየሱስ ብቻ ነው ይባላል? ሪሊ ነው? እንደዛ ነው ትምህርታችን? እንደዛ ነው የተገነባንበት ግንባታችን? ወነአምን በወልድ በሕይወት ዘላለም እያለች ነው የምትለው ብለን የምንሞገት ላይ ቤተክርስቲያን ሪሊ ይሄ ነው ሐሳቧ? ይሄ ነው ትምህርታችን ብሎ መጠየቅ ያስፈልጋል። ዛሬ በጣም በለሰለሰ መንገድ ነው ይሄን ሐሳብ እያቀረብኩ ያለሁት። አይናችን ግን እንዲበራ ግን ያስፈልጋል። በጣም ይገርም ያለቅሶና ያ ልመና በኢየሩሳሌም ዳገት ላይ ወጥቶ ኦልሞስት በአንድ ኪሎ ሜትር ራዲየስ አካባቢ ነች ያለችው። ኢየሩሳሌም ላይ ቆሞ በዛ መንገድ ላይ ቆሞ ያ ልመና ግን አልቀጠለም፣ አልዘለቀም መስሏቸው ነበር። በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ቤታችሁ የተፈታ ሆኖ ይቀርላችኋል ያለው ጌታ ከነዛ በጣም ከሚያማምሩ ከወርቃማ የሰለሞን ቤተ መቅደስ ደጆች ሲወጣ ክብር ከእስራኤል እንደወጣ አልታዘቡም ነበር። ክብር እንደለቀቀ አላወቁም ነበር። ምክንያቱም ወረቡ አለ፣ ዝማሜው አለ። የካቴድራል ግንባታው እንደተጧጧፈ ነው። ለመስቀል የሚወጣው ሰው አላነሰም፣ ለጥምቀት የሚወጣው ሰው አላነሰም። ለገና የሚከበረው አከባበር ሁሉ አልጎደለም፣ አልታጎለም። እንደውም በጣም ከለርፉል እየሆነ ይመስላል። የለበስነው ነጠላችን የምናረጋቸው በጣም በዲዛይን የተገነቡ የተሰሩ ልብሶቻችን ሁሉ አላነሱም። ሁሉ ነገር እንደነበረ ነው ይመስላል ትታየው። ያ ጌታ ያ ንጉስ፣ ስቁሉ ንጉስ፣ የተሰቀለው ጌታ ከወርቃማው በሮች ሲወጣ ግን ክብር ከእስራኤል እንደጎደለ አልታዘቡም ነበር። ዛሬም እንደዛ እንዳይሆን ነው ጥያቄያችን፣ ጩኸታችን። ልክ ሳውል ያ ንጉሱ ማለት ነው ሳውል እንደነበረ ቦታው ላይ ያለ ሌላ ንጉስ እንደተሾመበት ስሙ አለ ግን ውስጡ እሳቱ ሳይኖር ማለት ነው። ስሙ አለ ግን አውቶራይዝድ ሳይሆን አውቶሪቲው ሳይኖር ሌላ ንጉስ እንዳስቀመጠ በበረሃ ያለ ከብቶችን የሚጠብቅ እንደተቀባ አለው እያለ ግን ባዶ እንደሆነ እንደዛ እንዳይሆን ስለምንጨነቅ አካልነት ስለሚሰማን ከሩቅ ሆነን ጣት እየጠቆምን አይደለም። ታደሽ ያለው ጉዳይ ነው። የኛው ጉዳይ ነው። እኔ ከተሐድሶ ጋር ግልጽ የሆነ ልዩነት አለ ማለት ቤተክርስቲያን በአባቶች ነው የምትመራው። ጥያቄዎችን አባቶች እንዲሰሙ ነው የኔ ፍላጎት። ቢቻል ደግሞ መልስ እንዲሰጥ ጥያቄ መስማቱን እንኳን በደንብ የሰሙ ይመስለኛል። መልስ ደግሞ ይሄ እኮ ይሄ ነው ብለው ለመንጋው እንደሚራራ እረኛ፣ ለህዝቡ እንደሚራራ አባት መልስ እና ማብራሪያ እንደው ህዝቡ ከሚጨነቅ ግራ በምንጋባባቸው ተስፋ በምንቆርጥባቸው ነገሮች ላይ መልስ ቢገኝ ነው እንጂ እኔ ያ መልስ ውጤቱ ተሐድሶን ማምጣት ነው ወይስ ያለን አስጠብቆ መቀጠል ነው? እሱ ደግሞ ሌላ ያከራከር ነው። እንደው ግን እንደሚያዩ እንደሚሰሙ እየተረዳሁ ነው። እንደው በሚዲያ ላይ ብዙ አላወራ ነው እንጂ ሰሞኑን የዚህ ምንድነው ክስ ምናምን የቀረበባቸው ጉዳዮች ሁሉ እንዳሉ ሰምቻለሁና አንዳንድ ጉዳዮች ፍርድ ቤት የሚወሰዱ ሲሆን ለካ አባቶች ያያሉ ጥያቄዎችን ለካ ይሰማሉ የሚል መረዳት ሰጥቶኛል።
ለምን ታዲያ መልስ መስጠት አይቀልም? ልጆች ነን፣ ብናጠፋ እንኳን ቢሆን ጠርቶ ጆሮ መቆንጠጥ እየተቻለ መገሰጽ እየተቻለ ለምን እንዲያስፈለገ ነው? ወይስ ጉዳዩ መልስ የለውም የሚል ነገር በልቤ ይፈጥራል። እኔ አባቶች መልስ ለመስጠት ሳይፈልጉ ቀርተው ነው ብዬ አላስብም። አይ ቲንክ ባለፈውም ካንተ ጋር ይመስለኛል በተነጋገርንበት ጊዜ ይሄ ተሐድሶ የተጠለፈ ነው ይመስለኝ። እኔ በአባቶች ዘንድ ጥያቄው እንዳይደርስ አሉታዊ በሆነ መንገድ የቀረበ ይመስለኛል። ይሄ በሁሉም አባቶች ዘንድ ማለት አይደለም። አሁን እኮ ግን ያ ዘመን አልፏል። ልክ ነው። 1990ዎቹ አጋማሽ ቢሆን አባቶችና ምዕመናኑ ቀጥታ የምንገናኝበት ምንም እድል የለም ማለት ነው። መዋቅሩ በጣም ጥብቅ ነው፣ ዝግ ነው። አንድ ለምሳሌ የገዛ ሀገረ ስብከት ሊቀ ጳጳስ ለማግኘት በጣም ረጅም ነው መስመሩ። አሁን ባለው ዘመናዊ ሁኔታ አሁን ባለው ነገር ግን የበርካቶቹ ሊቃነ ጳጳሳት የእጅ ስልካቸው እንኳን ይታወቃል። እንዲሁ መደዋወል ይቻላል። እንደ ካሜራ ፊት እንደው እናውራ ሲባል ነው ትንሽ ማፈግፈጉ ያለው እንጂ ብዙ የሚታወቅ ነው። እና ተጠልፏል ለማለት ብዙ ስለሚቸግረኝ ነው። አዎ ተጠልፏል ማለት ምን መሰለህ እንግዲህ አሁን እዚህ ላይ ማውራቱ ተገቢ ይሁን አይሁን አላውቅም፣ ግን መልስ ለመስጠት የተያዙበት ነገር አባቶች አለ ብዬ አስባለሁ። እነዚህ ጥያቄዎች እኮ በጣም ቀላል ጥያቄዎች ናቸው። አሁን ይሄ ብዙ መጽሐፍት ማገላበጥ፣ ብራናዎች ማጥናት፣ ሱባኤ መያዝ እኮ አያስፈልግም። 3-4 ጥያቄ እኮ ነው። ከእግዚአብሔር ሌላ ጸሎት የሚሰማ አለ ወይ? ከኢየሱስ ክርስቶስ ሌላ በእግዚአብሔርና በሰው መካከለኛ የሆነ አለ ወይ? ካለ ከሌ ይኸው መጽሐፍ ቅዱስ እንዲህ ይላል። እንደው ቢያንስ እነዚህ 2 ጥያቄዎች እኮ በጣም የብዙውን እንቆቅልሽ ግማሽ የሚፈቱ ይመስለኛል። እኔ ምጥ እየሆነብኝ ያለ እሱ ስለሆነ ማለት ነው። አዎ በእርግጥ ታደሰው ስኮፑ ይሄ ብቻ አይደለም። አውቃለሁ እንትኑ ስኮፑ በጣም ሰፊ ነው። ግን እንዳልከው ይሄ ከዘላለም ሕይወት ጋር በቀጥታ የሚገናኝ ጉዳይ ስለሆነ ያን ነገር ለመመለስ እኔ ፍቃደኝነቱም ዝግጁነቱም ራሱ ዘመኑንም የመመርመሩም ሁኔታ እኔ በጣም ቅድም እንዳልኩ ነው። ጌታ ኢየሱስ አንድ ጊዜ በመዋዕለ ሥጋዌ ሲያስተምር እነዚህ ፈሪሳውያን የወቀሰበት አንድ ነገር አለ መጽሐፍ ቅዱሳችን ላይ። እናንተ ስለ ዘመን ሲነግራቸው በዚህ እንደዚህ በምዕራብ ፀሐይ ይወጣል ትላላችሁ፣ ዝናብ እንደዚህ ይዘንባል ትላላችሁ እና እናንተ ግን ዘመንን የማትመረምሩት ለምንድን ነው ይላል። እና ለምንድን ነው ዘመንን የማትመረምሩት? ዘመንን መመርመር የአባቶች ኃላፊነት ነው። ዘመንን መመርመር ማለት አሁን ያለንበትን ዘመን ማወቅ ብቻ ማለት ሳይሆን ያለፈውን ዘመን በማየት የአሁኑን ዘመን በመገንዘብ የሚመጣውን ዘመን መተንበይ ማለት ነው። ዘመንን ማወቅ ማለት ያለፈውን ዘመን በማወቅ ወይም ትላንትና የነበረውን ዘመን በማወቅ አሁን ያለንበትን ዘመን በሚገባ በመገምገም የሚመጣውን ዘመን የምንተነብይበት አምላካዊ አይን ነው ዘመንን መመርመር ማለት። ልክ ኢየሱስ በነገራችን ላይ ጌታ ኢየሱስ አሁን እነዚህ ፈሪሳውያን የወቀሰበት አሁን ዘመንን አትመረምሩም ብሎ የወቀሰበት የወቀሳው ሌቭል በነገራችን ላይ ኃጢአትን በመወቀሰበት በዛው ልክ ነው የወቀሳቸው። በነገራችን ላይ ኃጢአት አታርጉ ወይም ኃጢአት በሚባለውን ነገር በወቀሰበት በዛ ልክና ሌቭል ነው ዘመንን ባለመመርመራቸው የወቀሳቸው። እኔ ዘመንን መመርመር የሚባለው ጽንሰ ሐሳብ ራሱ ያለ አይመስለኝም ቤተክርስቲያን ውስጥ አባቶች ዘንድ ራሱ። አሁንም እኮ ምንም ይሄ ነገር እኮ ምንም አያመጡም እነዚህ ሰዎች እኮ የትም አይደርሱም የሚሉ ሰዎች እኮ አሉ። በነገራችን ላይ እንዳልከው እኮ በጣም የዛሬ ከጥቂት ሳምንታት በፊት እኮ ተከሰን ነበረ። ምንም እንደው ብዙ እኛ አላወጣ ነው ሚዲያ ላይ እንጂ እኮ ክሱላ እንትን ብሎ ነበረ። ሪሊ በዛ መንገድስ ይቻላል ወይ ነው? በዛ መንገድስ ጉዳዩ ማስቆም ይቻላል ወይ? መንፈሳዊና ሃይማኖታዊ ጥያቄ ነው እኮ የታርሱ ጥያቄ። ይሄ ግልጽ መሰመር ያለበት ነገር ይመስለኛል። ጥያቄው መንፈሳዊና ሃይማኖታዊ ነው። የእግዚአብሔርን ቃል በመክፈት የሐዋርያትን ትምህርት በመክፈት የአባቶችን የአበው ትምህርትን በመክፈት የጌታን ትምህርት በመግለጥ እኮ መልስ የሚመለስበት ጥያቄ ነው። ይሄ እኮ እጅ ላይ ካቴና አስገብተህ የምትመልሰው መልስ እኮ አይደለም፣ መንፈሳዊ ጥያቄ ነው። እንደዛም ብታደርግ ልትከለክለው አትችልም። የትውልዱን ጥያቄ ትውልዱ የደረሰበትን ጥያቄ እሱ ብቻ አይደለም ወዳጄ፣ የዘመኑን መንፈስ ራሱ ማጥናት እኮ ያስፈልጋል። አሁን ያለንበት ዘመን እንዴት ያለ ዘመን ነው? አጠቃላይ እንደው መንፈሳዊውን ነገር ተወውና አጠቃላይ ዓለም አቀፋዊ ሁኔታ ሪሊሙ ምን ይመስላል? ለውጥን ማቆም የምትችልበት ጊዜ አይደለም። በከፍተኛ ሽክርክሪት ውስጥ ነው ያለችው ዓለማችን። በጣም ይሄ አደገኛ። አንዳንድ ጊዜ አውሮፓ አካባቢ፣ ቻይና፣ ጃፓን ምናምን አካባቢ አይተህ ከሆነ በሰዓት የሆነ 1000 ኪሎ ሜትር ምናምን ሄዱ የሚባሉ ባቡሮችን አይተሃል። ከዛ በላይ የሆነ ፍጥነት ነው ያለው አሁን እኮ ይሄ ዘመን እኮ ፍጥነት። ስለዚህ በዛ የዘመን ፍጥነት ልክ አባቶች ነገሮችን መገምገም ያስፈልጋቸዋል። እንደው የዓለማችን ሁኔታ ተወውና ወደ ሀገራችን ተጨባጭ ሁኔታ ላይ ወደ ሀገራችን ሁኔታ ወደ ኢትዮጵያ ሁኔታ ናለኝ። እስቲ ሀገራችን እየሆነ ያለው ነገር ታዘብ። እስቲ ኢትዮጵያ ውስጥ ማታ ቤት ስገባ ያላየውን ነገር እኮ ጠዋት እኮ የምታይበት ጊዜ እኮ ያለው በጣም መሰረታዊ የታሪክ ጥፋት ላይ ያለ ነው። እንደ አገር ፖለቲካችን መሰረታዊ ትራንስፎርሜሽን እያመጣ ነው። ባይዘወይ በደንብ ሰማኝ። ማህበራዊ መስተጋብራችን መሰረታዊ ትራንስፎርሜሽኖችን እያመጣ ነው።
ስነ ልቦናዊ ውቅሮቻችን ራሱ ወዴትም ይሁን ወዴት ላይመለስ እየተለወጠ ነው። ይኸውልህ ወርልድ ቪዋችን የኢትዮጵያዊ ወርልድ ቪዋችን ራሱ ወደ አዲስ ዳይሜንሽን ሺፍት እያደረገ ነው እኮ። ፍልስፍናችን ራሱ የህይወት ፍልስፍናችን እንደ አገር የመጣንባቸው የህይወት ፍልስፍናዎቻችን ራሱ እኛ ቢገባንም ባይገባንም በመሰረታዊነት እየተለወጡ ያለበት ዘመን ያለው። ይሄ ሲሆን ቤተክርስቲያን በሚገባ በመንቃት አዌክ በማድረግ ከእንቅልፉ እንደሚነቃ ሰው በመንቃት ይሄ እየሆነ ያለውን አገር አቀፋዊም ቀጠናዊም ዓለም አቀፋዊም የሆነውን የለውጥ ሁኔታ እንደ እግዚአብሔር ቃል በሆነ መንገድ ለመምራት የመሪነት ሚናዋን መጨበጥ ሲገባት ትውልዷን በማንቃት ወጣቶቿን በማንቃት ከእግዚአብሔር ቃል በሚቀዳ ዕውቀት ልክ በዛ ልክ በመሄድ እየሆነ ያለውን የለውጥ ሽክርክሪት ልትመራ የሚገባትን ነገር በመያዝ ፋንታ እያንቀላፋች ነው ያለችው። አንዳንድ ሀሳቦች አሉ። ይህን ነገር ልናገር በጣም ደስ ይለኛል። ለውጥ የዛሬ 3 ዓመት ወይም የዛሬ 300 እና 400 ዓመት በጣም ግራጁዋል ነው። ባይዘው ለውጥ ግራጁዋል ነው ማለት የሆነ አንድ ኢኖቬሽን አውሮፓ ላይ ምስራቅ አውሮፓ ላይ ወይም የሆነ ጀርመን ላይ ምናምን የዛሬ 300 ዓመት አንድ ኢኖቬሽን ቢከሰት ነው ቢደረግ እኛ ዘመን ላይ ያ ኢኖቬሽን ለመምጣት 300 ዓመት ይፈጅበት ይችላል። 200 ዓመት ሊፈጅበት ይችላል። በጣም በትንሹ 100 ዓመትና 60 ዓመት ይፈጅበት ይችላል። አሁን እንደዛ አይደለም። አሁን ልክ እንደ አይን ጥቅሻ ባለ መንገድ ነው ዓለም እየተለወጠች ያለችው። መንፈሳዊውንም ጉዳይ ነው ማሳየ። ይሄ ዝም ብሎ ይሄ ፍልስፍናዊ ፊሎሶፊካል የሆነ ጉዳይ ብቻ እንዳይመስለን። እንዴ የካቶሊክ ቤተክርስቲያን እኮ እንግዲህ በሜሪዮሎጂ ላይ ያላትን በጣም ጽንፍ የወጣ ሐሳብ ታውቃለህ አንተ። እና የካቶሊክ ኦርቶዶክሳዊት ቤተክርስቲያናችን ራሱ ማትጋራቸው ብዙ ነገሮች ካቶሊክ ላይ አሉ። የካቶሊክ ቤተክርስቲያን የቀኗ ጉዳዮች ዲፓርትመንት የዛሬ 2 ወር አካባቢ አንድ መግለጫ ወጥቶ ነበር። ይሄ ፕሪ ሬዴምፕትሪክስ የሚባለውን ይሄ የጋራ ቤዞት ወይም ይሄ የቡድን ቤዞት ወይም የአንድነት ቤዞት ማርያምና ኢየሱስ ክርስቶስ በጋራ ቤዛ ናቸው የሚለውን ትምህርት እኮ በአደባባይ እኮ አውግዛለች ኦፊሻሊ። ይሄ ምን ያሳየናል ነው መጠየቅ ያለበት እኮ። ይሄ ትራንስፎርሜሽን ይሄ ለውጥ ወደ ቤተክርስቲያን አካባቢ እየገባ ነው። ይሄ እኮ የ10 ዓመት 40 ዓመት ጥያቄ አይደለም እኮ። ከ16ኛው ዓመት ከመቶ ክፍለ ዘመን ጀምሮ እየመጣ ያለውን ጥያቄ በይፋ በአደባባይ እንደመለሱ እንታዘባለን። ይሄ ሁሉ ሲሆን ምንም አይነት ነገር እንደማይነካን እያሰበ ነው። እንደውም አንድ አባት ምን አሉ? ተውት አሉ። ለውጥ እኮ አሉ ሳይክሊካል ነው አሉ። በጣም ይገርማል። ቅድመ አያቴ የኖረውን አባቴ ኖሮታል፣ አባቴ የኖረውን እኔ ኖሬዋለሁ፣ እኔ የምኖረውን ልጄ ኖረዋል አሉኝ ሰው። እንደዚህ የሚባልበት ዘመን አይደለም። ሳይክሊካል አይደለም ለውጥ። ለውጥ ሁሉ ጊዜም ኒውነስ አለው። እንደ ዘመኑ ነው እየመጣ ያለው። ስለዚህ አሁን እንደ አገር እያለፍንበት ያለውን የለውጥ ጥፋት እንደ ቤተክርስቲያን እንደ ጠያቂ ትውልድ ወጣቱ እያነሳ ያለው አሁን የሚመጣው ትውልድ እያነሳ ካለው ጥያቄ ሐሳብና just አጠቃላይ ስነ መለኮታዊ ግንዛቤ አንፃር ዘመኑን ጌታ እንደቆሳቸው ያ ወቀሳኛም ዘመን ላይ እንዳይመጣ ዲዘርን በማድረግ ልንገለጥ ይገባና ብዬ አስባለሁ። ይሄ ካልሆነ የሚመጣውን ዘመን ጣፈንታ እኔ አልቀርጽም ዘመን አለይም ብለህ ካልክ ሌሎች በቀረጹበት ጣፈንታ ውስጥ የማለፍ እድል አለ። ምንም አማራጭ የለህም። ሌሎች ባሰመሩት መስመር ከመሄድ ውጪ ምንም ምርጫ የለህም። አንተ ልትወስን አትችልም። አየህ በሚመጣው በምትኖርበት ጣፈንታ ላይ እኔ በመወስን ጣፈንታ ነው ልትቀጥል የምትችለው። ስለዚህ ዴስቲኔሽን ላይ ምንም ሚና አይኖርህም ማለት ነው። አሁን ግን ዘመኑን በማወቅና በመመርመር ምንድነው ጥያቄው? የጥያቄው አንኳር ሐሳብ ምንድነው? የሚያነሱት ሐሳብ ምንድነው? ወዴት ነው እየሄደ ያለው ብሎ መጠየቅ ያስፈልጋል። እንዴ አንተ በአንዳንድ አካባቢዎች እኮ ከ140 እና ከ150 በላይ አጥቢያዎች እየተዘጉ ያየ እንዴት ነው ማየት ማትችለው? እንዴት ነው መፍጠጥ ማትችለው? ዛሬም ስንዱም መቤት ትላለህ እንዴ? ዓለም ሁሉ ውስጥ እኛ ብቻ ልክ ነን ትላለህ እንዴ? እንዴት ያለ ዲሉዥን ነው ይሄ? የሆነ ቦታ ራስን አስቀምጠ ያልያዝከውን ነገር ይያለው ይያልክ ያለውን ነገር ነኝ ይያልክ ራስን በተከሸኑ ቋንቋዎች ታታልላለህ እንዴ? ስታቲስቲካዊ ግዝፈትን እያነሳ ሰብአዊ ሀብትን እያነሳ ቁሳዊ ሀብትን እያነሳ የታሪክ ሀብትን እያነሳ ዛሬም በዛ ልክ ለመኖር ታስባለህ እንዴ? ዘመኑ እየፈጠነ ነው ያለው። ዘመኑ እየሄደ ነው ያለው። የሚመጣው ትውልድ እኔና አሁን በኔ ዙሪያ የሚገኙ ሰዎች እያቀረቡት እንዳለ መንገድም አይደለም ይሄን ጥያቄ የሚያቀርቡት። በጣም ማስተዋል ያስፈልጋል ብዬ ነው የማስበው። እኛ እኮ በብዙ ክብር እኮ ነው ጥያቄ እየቀረበ ያለው ታሪኳን ታሳቢ ያደረገ። እኔ አንዱ ይቅርታ አድርጉልኝ መምህር ስላቋረጥኩት። ከሚያስደነግጡኝ ነገሮች ውስጥ አንደኛው ከእናንተ ጋር መወያየት ከጀመርኩ ወዲህ
ከብዙ ከማከብራቸው ከመወዳቸው አባቶች ጋር ለመወያየት ሞክራለሁና የሚሰጡኝን መልስ የሚያደርጉትን ነገር ሳይ እንዲህ በጥንቃቄና እንዲህ በሙሉ ትህትና ሁሌ እኮ ጥያቄ እየቀረበ ላይቀጥል ይችላል። ከታሪክ መማር ጥሩ ነው። በተለያዩ ዓለም ላይ የተደረጉ ነገሮችን ማየት ጥሩ ነው። መጽሐፍ ቅዱስ ውስጥም ያሉ ታሪኮችን ማየት ጥሩ ነው። እግዚአብሔር የሕዝቡን አለቆች የሕዝቡን እረኞች ይታገሳል አውቃለሁ። ግን ደግሞ አንድ ክፉ ቀን እንዳይመጣ ፈራለሁ። እኔ የምር ለምሳሌ በዚህ ጉዳይ እየተጨበረበርኩ ከሆነ በሃይማኖት ጉዳይ እየተታለልኩ ከሆነ እና ይህንን በትህትና ስጠይቅ የተሰጠኝ መልስ እንኳን በጎ ሊሆን ይቅርና የሚሰብር የሚያጠፋ ከሆነ እንደ ማንኛውም ሰው በቁጣ ደግሞ ሪያክት ለማድረግ ህዝብ የሚገደድበት ቀን እንዳይመጣ ሰጋለሁ። እሱን ቀን እፈራለሁ በጣም ማለት ጭፍን ውሳኔ ውስጥ እንዳይገባ፣ ይሄ ሞብ ዲሲዥን ውስጥ እንዳይገባ፣ ጥሩንም ነገር ጠቅልለን እንዳናጣው ማለት የሀገርን አንድነት የሀገርን ህልውና ራሱ የሚያናጋ ስህተት እንዳንሰራ አስባለሁ። አይ ቲንክ መመለስ ያለባቸው ጥያቄዎች እንዲሁ ዝም ብሎ በየአውደ ምሕረቱ ብሽሽቅ በሚመስል መንገድ ሳይሆን እኔ ተማጽኖም ጭምር ነው። እንደው በእመቤታችን በቅድስት ድንግል ማርያም ስም ሁሉ በለምን ደስ ይለኛል። በዚህ አጋጣሚ አባቶቼን በእውነት ነው የምለው ቁጭ ብሎ መወያየት የሚያስፈልግበት የመጨረሻው ዘመን ላይ የደረሰን ይመስለኛል። ቤተክርስቲያን ባሕረ ጥበባት ነች። እኔ አውቃለሁ መልስ አላት ቤተክርስቲያን፣ ይህን በጣም አውቃለሁ። ግን ያንን መልስ እስኪ እንከራከርበት። ለ2 ዓመት ለ3 ዓመት አፍ ማዘጊያ ሳይሆን እንዳያዳግም አድርጎ በተለይ መሰረታዊ ነገሮች ላይ እንወያይ የሚል እና ስጋትም ስላለኝ ነው ይሄን የምለው። አንዳንዴ ይሄን ፕሮግራም ራሱ እጠላውና ምነው አርፌ በተቀመጥኩልና መልሼ እንድቀጥል የሚያደርገኝ ነገር ነገ ከሚመጣው ጥፋት እንደው ዛሬ መለመኑ ይሻላል ብዬ ስለማስብ ነው። ስጋት አለኝ እኔ። ስጋት አንተ አሁን ስጋት ላይ ነው ያለው፣ ስጋት ነው ያልከው። ግን አሁን ከስጋት ትንሽ ከፍ ብሏል። አሁን እንደዚህ የእንትኖች ምን ያስቀምጣሉ መሰለ፣ አንድ ክስተትን ሲያስቀምጡ እንደዚህ ባለሙያዎች ሲናሪዮ ያስቀምጣሉ እና ኢርሊ ሲናሪዮ ያደርጋሉ እና ሚድል ሲናሪዮ ያደርጋሉ፣ ወረስት ሲናሪዮ ደግሞ ብሎ የሚያስቀምጡት አለ። እኔ አሁን አንተ ስጋት ነው ያልከው አይደል? እኔ አሁን ወረስት ሲናሪዮ ላይ የመጨረሻው ሌቭል ላይ እንደደረሰች በተጨባጭ ማሳያ ላስረዳ። አሁን ያልከውን ነገር ነገ ይሄ ጥያቄ እንደዚህ ባለ ጨዋነት አይቀርብም ብለኸኛል። አሁን እኮ መቅረብ ጀምሯል እኮ እንደዚህ ባለ ነገር እኮ ያልቀረበ አይደለም እኮ አሁን እኮ ሰው ለምሳሌ ልንገርህ አይቻለሁ ማለት ቅዱሳን አባቶችን ባቃለለ መንገድ ሊቃነ ጳጳሳትን ስድብ በተሞላው መንገድ አስተያየት የሚሰጡ ሰዎች ሰምቻለሁ። እሱ ብቻ አይደለም ይሄ ጥቂቶች ነው ብዬ ነው እንደው ግድ የለም ስጋት ላይ እናቆየው ማለት እንደው ላለማካረር የጥቂቶች ሐሳብ ነው የብዙሃን ሐሳብ የሚሆነው የብዙሃን ሐሳብ የሚሆነው ማለት የጥቂቶች ሐሳብ ነው እኮ የናኩት አይደለም ያቃለልኩት ሳይሆን እንደው ነገሩንም ላለማጋጋል ብዬ ነው ማለት አሁን በርካታ ሰንበት ተማሪዎች ለምሳሌ ሺህ ጊዜ ጥያቄ ቢኖራቸው ሊጠየቅ በሚገባው ልክ አይደለም የሚጠይቁት። እንዴ እኔ አስታውሳለሁ መጀመሪያ ዓመት ሰንበት ትምህርት ቤት ተማሪ ሆኜ የጠየቅኩት ጥያቄ ነው አሁን ዞሮ ከ20 ዓመት ምናምን በኋላ የመጣብኝ። አቡነ ዘበሰማያት ካልን በኋላ አባታችን ነው ገለጸልኝ በኋላ ለምንድን ነው እመቤታችን ምን ብለን የምንጸልየው ብዬ የጠየቅኩት ጥያቄ ሳይመለስልኝ 20 ምናምን ዓመት እንዳለፈ ያወቅኩት አሁን በቅርቡ ነው ኦዲት ሳረግ። ዛሬ የሚጠይቀ ነው ይሄንን እንኳን መስጠት አልቻለም። እኔ አንተ በጣም ጥሩ ነው። እኔ ግድ የለም እኔ አሁን እዚህ ጋር የምናነሳውን ሐሳብ ብዙዎች የሚሰሙት ሐሳብ ስለሆነ አንስቶ ማለፉ ተገቢ ነው ብዬ አስባለሁ። ጥሩ ነው። አሁን ይህንን ሐሳብ እየናኩኝ አይደለም ብለሃል። ግን የቤተ ክርስቲያኒቱን ጉዳይ መላሽ ነን ብለው ያሰቡ ሰዎች ጉባኤ ሊቃውንትን እንውሰድ። እንግዲህ ትልቁ አሁን ቤተ ክርስቲያኒቱ ትልቁ የእውቀት ልክ ያለበት አሁን ጉባኤ ሊቃውንት ነው። ሊቃውንቱ ጉባኤ ነው። ቅዱስ ሲኖዶስ ነው አይደለም እንዴ? አባቶች ናቸው። ወይም ደግሞ ይህንን መልስ መመለስ ይገባና ብለው የሚያስቡ መልስ ሊሰጡ የሚችሉ አቅም ያላቸው ሰዎች እኮ አላት እኮ ቤተክርስቲያኒቱ። ግን እንዳለመታደል ሆኖ ቅድም እንደነገርኩ ይሄንን ጥያቄ ኢሬሌቫንት ጥያቄ ነው የሚለው ነገር ዛሬም ድረስ ያለ ይመስለኛል። እዚህ ግባ የሚባል ጥያቄ አይደለም የሚባል ነገር አለ። ይሄ ደግሞ በጣም አደጋ አለው። የለውጥን ስሜት እኮ መገምገም ያስፈልጋል። እንዴት ነው እየመጣ ያለውን ንዝረት መታዘብ እንዴት ነው የሚያቀተው? እንዴ ውጭ ያሉ ሰዎች እኮ ያዩት እኮ ነው ይሄን ጉዳይ እና ምን አሉ? እንደውም አንድ አባባል ነው ላለ ኢግኖሪንግ ማይነር ሲምፕተምስ ይባላል። ኢግኖሪንግ ማይነር ሲምፕተምስ እነዚህ ጥቃቅን ናቸው ብለን የምንጠራቸው ነገሮች ኢግኖር ማድረግ፣ ዋጋ ቢስ ማድረግ፣ ዋጋ ማሳጣት፣ እዚህ ግባ ይባል አይደለም ምናምን የሚሉ ነገሮች አት ኤንድ ኦፍ ዘ ዴይ አሁን የምናያቸውን አይነት ለውጦች ያሳዩናል ነው። ለምሳሌ አሁን ላታየ አንዳንድ ሰዎች እኔ ምሳሌ ወሰደ እኔ የሆነ ሰው አላንሳና እኔ ልስጥ ራሴ ምሳሌ። አሁን ይሄንን ቀሚስ አግጌ ሳስተምር ሳገለግል ቀሚሴ መልስ ይላል ሰው። እንዴ
ቆብ አድርገው የሚያገለግሉ አባቶች አሉ ከኛ ጋር። ቆባችንን መልሱ ይላሉ፣ ነጠላችንን መልሱ ይላሉ፣ ጸናጸሎቻችንን መልሱ ይላሉ። ነጠላ እንኳን የህዝብ ነው። እሺ ሁሉም የህዝብ ነው። በነገራችን ላይ እዛ ውስጥ አልገባም ብዬ ነው እንጂ ምንም ታሪካዊም መጽሐፍ ቅዱሳዊም ህጋዊም ኢትዮጵያዊ መሰረት የለውም ጥያቄው። ይህን አስረድቼ ማሳለፍ እችላለሁ። ከህግ አንጻር ህጋዊ መሰረት የለውም ይሄ ጥያቄ የሚጠይቅበት። ይህንን የኢትዮጵያ የአእምሯዊ ንብረቶችና ቅጂ መብት ተዛማኝ መብቶች ባለስልጣን ሄደህ ብትጠይቅ ይህን ነገር ሊመለስልህ ይችላል። ገብቶሃል አይደለ? አስመዘገብን ብለው ህዝቡን ብለው ያስብሉታል። እና አንድ ጊዜ አንድ ሰው ኢትዮጵያ በቀድሞ ስርዓት ውስጥ የነበረ አንድ ሰው ባድመ ተመለሰልን ምናምን ብሎ ተናገረ አሉ አልጀርስ ላይ። እና ባድመ አልተመለሰም እኮ እንደውም ተሰጥቷል እኮ ለተቃራኒው መንግስት። ህዝቡ አለ በቃ እልል አለ፣ አሜን አለ፣ ጨፈረ ምናምን። ከዛ አልጀርስ ላይ ሲባል አይ አልተሰጠም ምናምን እና ህዝቡ ከጨፈረ በኋላ አይ ለጥቂት ጊዜም ቢሆን ህዝቡ ይደሰብ ብሎ አስበው ከሆነ አላውቅም። እንደዛ አይነት በቃ ከዚህ በኋላ ጸናጽላችንን መጠቀም አይቻልም፣ ቆባችንን መጠቀም አይቻልም ምናምን ተብሎ ህዝቡ ጨፈረ። እንደውም አንድ እህት ኮሜንት ያደረገችው እኔ እንትን ላይ ትዝ ይለኛል። በቃ ከዚህ በኋላ ይሄ ባለ 20 ሊትሩን ጀሪካን እየገዛ መደብደብ ነው፣ ከበሮአችንን አትነካም እና በቃ ከበሮ የማነካም ባለ 20 ሊትሩን ጀሪካን እየገዛ በሱ መቀጥቀጥ ነው መብት ነው ምናምን ብላ ኮሜንት ያደረገችን ታስታውሳለሁ። እና የአእምሮ ቅጂና መብቶች ተዛማጅ መብቶች ባለስልጣን ይሄን ጥያቄ እንዴት ነው የነገር ተብሎ ሲጠየቅ ገበያ ላይ ያለ ዕቃ አትግዙ ብሎ መከልከል የሚቻልበት ህግ የለም። ያስመዘገበችው ቤተክርስቲያኒቱ ይሄን እንግዲህ ለሚሰሙ ሰዎች ነው። ዛሬም እኮ መብታችን ነው፣ ህጋዊ መብት አለን። የቤተክርስቲያኒቱ የጠበቃዎች ጉባኤ ጽናጽሎቻችንና ቅድም የጠቀስኩልን ነገሮች ያስመልስልን ብሎ እኮ የሚሟገቱ ሰዎች አሉ። ለነዚህ ሰዎች መልስ ከሆነ ልናገር ይሄንን የሰጠነው መብት አሉ እኛ ኃላፊ የሰጠነው መብት አሁን ለምሳሌ ፓተንት ራይት ይባላል። ፓተንት ራይት አንተ ብቻ ለምሳሌ የሆነ ኢኖቬሽን ቢኖር ምናምን የምታገኘው ነው፣ ማንም አያጋራው ነው። ሁለተኛ ይሄ እንደ ትሬድ ማርክ አለ። ለምሳሌ ኮካ ወይም ፔፕሲ ምናምን ማንም ሊጋራው አይችልም። እኛ የሰጠነው አሉ የቅጂና ተዛማጅ መብቶች ስር ያለ መብት ነው። ያም ደግሞ የሰጠነው ለእቃው ሳይሆን ለንድፉ ነው፣ ለዲዛይን ነው የሰጠነው። ለምሳሌ የከበሩ ዲዛይን አለ። ያንን ዲዛይን ሌላ ሰው ዲዛይን አድርጎ እንዳይጠቀም ነው። እሱንም ቢሆን ከትንሽ ዓመት በኋላ መጠቀም ይችላል ዲዛይኑን ከፈለገ። እና እቃውን ገበያ ላይ ያለውን እቃ አትጠቀም ብሎ መከልከል አይቻልም፣ ይሄ ህጉም አይፈቅድም ብለው መልስ ሰጥተዋል እኚህ ሰዎች። ግንቦት 3 2017 ላይ ቢቢሲ አማሪክ ላይ ሄደህ ማየት ትችላለህ። ዶክመንተሪ ሰርቶ ነበር እዛ ላይ። ሁለተኛ ከመጽሐፍ ቅዱስ አንጻር እንውሰደው ይሄንን የመብት ጉዳይ ወደ ሐሳብ እመጣልሃለሁ። ከመጽሐፍ ቅዱስ አንጻር ቤተክርስቲያን የምትባለው ነገር ምድር ላይ ሳትሰራ ገና የቤተክርስቲያን ጽንሰ ሐሳብ ሳይኖር ጌታ ኢየሱስ ወደ ምድር መጥቶ እንግዲህ ሳትሰራ ሳትመሰረት እንደዛ ዘፍጥረት መጽሐፍ ላይ እኮ የነ ሙሴ እነ ማርያም እኮ በከበሮ ሲያመሰግኑ እኮ በጸናጽል ሲያመሰግኑ እነ ዳዊት በዛ መጽሐፍ ቅዱሳችን ላይ የነበረ ይሄን መብት እንኳን መጠየቅ ያለባቸው ጸናጽሉን መቋሚያውንም መጠየቅ ያለባቸው የአይሁድ ካህናት ናቸው እንጂ እኛ መጽሐፍ ቅዱሳዊ መሰረትም የለንም። እንደ ኢትዮጵያዊ እሴት ደግሞ እንዳለኝ ከዛ ጋር አያይዤ ልመልስልህ። ይሄ ቅድም ነጠላ ኢትዮጵያዊ እሴት ነው ያልከው። ነጠላ ብቻ ሳይሆን የምንጠቀማቸው እቃዎች በሙሉ ኢትዮጵያ ውስጥ የተሰሩ ናቸው። የኢትዮጵያዊ የዕደ ጥበብ ባለሙያዎች ያዘጋጇቸው ናቸው። ገብቷል። በኢትዮጵያዊ ንብረትና መብት ላይ የመጠቀምን ማንም ሊከለክልን የሚችል ነገር አይደለም። ግን ይሄ ከፍ ብሎ ሲመጣ እንደውም አንዳንድ ሰዎች ምን ብለው እንዳሉ ታውቃለህ? አንዲት ዶክተር መስከረም ለቺሳ የምትባል አንድ እህት በጣም የገረመችኝ ይህን ሀሳብ እንግዲህ ያው በግንዛቤ ጥረት አይደለም ፐርፐዝሊ ያደረገችው ነገር ነው። አይነው በደንብ አውቃለሁ። ምን አለች እቺ እህታችን? እንደውም ጸናጽል፣ ከበሮ፣ በጣም መቋሚያ ምናምን ብቻ እኮ አይደለም መከልከል የሚገባን አለች። ከግዕዝ ወደ አማርኛ የመጡትን ስሞች እግዚአብሔር፣ ሥላሴ፣ ኢየሱስ፣ መለኮት ምናምን የሚባሉ ስሞችን ራሱ እኛን ሳያስፈቅዱ መጠቀም የለባቸውም የሚል ደረጃ ላይ ደረሰችበት ሁኔታ ነው። ይሄ which is the worst scenario ለኔ። እንደዚህ ያልከኝ ስትመጣ አንተ ነው እንዴ ኦኬ ከመጣሽ ማርያም ታምጣሽ ብዬ እንደውም የእናንተን ነገር እኔ አልጠቀምም፣ ካላንደራችሁንም አልፈልግም፣ የእናንተን እሴትም አልፈልግም፣ የራሴን እሴት ቢውል ያደርጋለሁ ብዬ ስል ልትቆጣ አይገባኝም። አንተ ነህ የገፋኸኝ። ለረጅም ዓመት የኔ ነው ብዬ ተቀብዬው ቆየው ይሄንን ቀሚስ እኮ አንተ ያረከው ነጠላ አብሮ የጋራ እሴታችን ነው። አየህ የምጠይቀው የወንጌል ጥያቄ ነው፣ የአልባሳት ጥያቄ የለኝም። ኢትዮጵያዊ እሴቶች ላይ ጥያቄ የለኝም። ኢትዮጵያዊ አብሮ የመኖር ባህል ላይ መዋቅር ላይ ተቃውሞ የለኝም ብዬ ስለ ኖ ከኔ ጋር እንደውም አንዱ እንደምትልቦ ሲናገር አንብቤ ያለው ከናንተ ጋራ ከዜግነት ውጪ የምንጋራው ምንም ነገር የለም ብሎ ሲናገር አስተውያለሁ። ሰው ከዜግነት ውጪ ካንተ ጋራ ምንም አልጋራም ብለህ ስታበቃ ኦኬ፣ ስለዚህ ያንተ ከሆነ ይሄ ለረጅም ዘመን ያመጣሁት ነገር ያንተ አይደለም ብለህ ከከለከልከኝ ሰው ነኝና እንዳልኩ የሰው ልጅ ያለ ባህል መኖር ስለማይችል ያለ እሴት መኖር ስለማይችል ከቻለ
የተቀማውን ነገር ትቶ ሌላ አዲስ እሴት ይፈጥራል። አዲስ እሴት ቢውልድ አድርጎ የራሱን እሴት ፈጥሮ በዛ ውስጥ ራሱን መቃኘት ይፈልጋል። የሰው ልጅ አሰራሩ ነው። ይሄ ሶሻል ቢንግ ነው፣ ካልቸራል ቢንግ ነው የሰው ልጅ። ከዛ ውጭ መኖር ስለማይችል የራሱን ነገር ቢውልድ ያደርግ ይችላል። ካልቻለ ያን ነገር መስጠት ካልቻለ ሌሎች የሚቀበሉት ካሉ የእነሱን ሰዎች ሄዶ ቢቀበል፣ ለምሳሌ ካላንደሩ ያንተ አይደለም ከዜግነት ውጭ ከኔ ጋር የምትጋራው ነገር የለህም ብለህ ስትለው አይ ያንተን ዜግነት ያንተን ማለት ያንተን ካላንደር አልፈልግም እኔ እንደውም በጎርጎሮሳውያን ነው መቀቀመው ብሎ ሲለ ልትቆጣ አይገባም። መጀመሪያ ከለከልከው አንተ ነህ እኮ ገብቶሃል አይደለ? በርደን ኦፍ ፕሩፍ ወደ አንተ ነው ሽፍት የሚያደርገው። ጉዳዩን የማስረዳት ኃላፊነት ያለው አንተ ጋር ነው የሚሆነው። ለምን ከልክለኸኛላ፣ ያንተ አይደለም ብለኸኛላ። አየህ ምን ሲሆን ማለት ነው? ልጨርስ ሐሳቤን። ይሄ ሲሆን ይሄ በዚህ ሐሳብ ላይ ይሄን ሐሳብ ስናመጣው የሚመጣው ትውልድ እንደዚህ አይነት እሴቶችን ለምን የሚል ትውልድ ይመጣል ነው እያልኩ ያለሁት። ታሪኳ ለምን፣ እሴቷ ለምን፣ ብሔራዊት አስተዋጽኦ ለምን፣ የቆየችበት ዘመን ለምን። እኛም ጠቅሳችኋል አይደል? ይሄን አረጋች ብለን የምንጠራቸው እነዚህ ሁላ ደህንነትን ካልሰጠኝ በስተቀር አየህ በታሪክ ገበታ ህይወት አይቀጥልማ። የታሪክ ገበታ እኮ የሚቀጥለውን ዘመን እንድትማር ሊያደርግ ይችላል እንጂ የታሪክ ገበታ እኮ ባዶ እኮ ነው። ታሪክ ገበታ እኮ የሚመጣው ዘመን የምትቃኝበት ነው፣ የሚመጣው ዘመን የምትዋጅበት ነው። የሚመጣውን ዘመን እንደ ሊመጥን በሚችል ተክለሰብና ራስን የምትገነባበት ነው እንጂ እኮ በዛ የተኮፈስክ የምትቀመጥበት ነገር አይደለም ታሪክ። ስለዚህ እንደዚህ ሲሆን የሚመጣው ዘመንና ትውልድ እንዳልኩ ሪጀክት ያደረገ አመፃዊ በሆነ መንገድ ሊገለጥ ይችላል ነው ማለት ወንድም አለም። ተሐድሶ እኮ በሚገባ መልስ ካላገኘ እኮ ሪቤል ነው የሚሆነው። ባይ ዘ ወይ ኢት ቢካምስ እኮ ሪቮሉሽን። ሪቮሉሽን ደግሞ መሪ የለውም፣ ራሱ ነው እየመራ የሚሄደው። እኛ እኮ ሲታደስ እንዳይፈርስ የሚል እኮ ጽንሰ ሐሳብ አለን። ባይ ዘ ወይ ይሄ በደንብ አስደግጬ መናገር ፈልጋለሁ። ሲታደስ እንዳይፈርስ መታደስ ያለበትና መታደስ የሌለበትን ነገር እኮ በብልት እኮ ለይተን የምንጠይቅ ሰዎች እኮ ነን። የሚመጣው ትውልድ ግን አብዮታዊ መልክ ያለው ግን ከሆነ ይሄ ነገር የሚታደሰውን ከማይታደሰው እየደፈጠጠ እንዳያልፍ ስጋት አለኝ። ማንም ስለማያቆመው ሱቅም ብሎ ዘመኑን ማየቱ ይገባል ለማለት ፈልጌ ነው እንደማለት። ታንክ ዩ። ልክ ነው። በ1960ዎቹ ኢትዮጵያ ውስጥ በፖለቲካው ዘርፍ የነበረውን አብዮት ለትምህርታችን መውሰድ የሚያስፈልግ ይመስለኛል። ንጉሠ ነገሥቱን እና ንጉሣዊ ስርዓቱን ዘውዳዊ ስርዓቱን ማስወገድ ላይ ብቻ ያተኮረ፣ ቀጥሎስ ምን ይምጣ ምን ይደረግ የሚለው ላይ ብዙ ጊዜ ያልወሰደ ነበርና በኋላ እርስ በርስ መጫረስና የባሰ ጦስ ነው በሀገር ያመጣውና እንዲህ አይነት ጥፋት በቤተ ክርስቲያን እንዳይመጣ መታየት ያለባቸው ነገሮች መታየት አለባቸው። አለበለዚያ ወጣቱ በተለያየ መንገድ እየመረመረ እየተማረ እየሰማ በዚህ መካከል ደግሞ ርትዕት ሃይማኖት ኦርቶዶክስን ቤተክርስቲያንን የሚቃወሙ የሚጠሉ ሰዎች አሉ። የፈለገ ነገር ቢሆን እንድትጠፋ የሚመኙ ሰዎች አሉ። ይሄን በግልጽ የምናውቀው ነገር ነው። የውጭው ዓለም ውስጥ የሚኖሩ ሰዎች በሀገር ውስጥ ያሉና ቤተክርስቲያን እንድትኖር እንዳትጠፋ ስመ እግዚአብሔርን በኢትዮጵያ ምድር ያቆየች ቤተክርስቲያን ነች፣ ባለውለታ ነች። በምንም ምክንያት ሊካድም አይችልም። ቅድም እርስዎ ከተናገሩት ውስጥ በጣም ደስ ካለኝ አንዱ ሊፋቅ አይችልም፣ ታሪክ ሊታረም አይችልምና በወርቃማ ቀለም የተጻፈ ታሪክ የሰራች ቤተክርስቲያን ነች። እውነት ነው። ችግሩ ይታረም፣ ጥያቄዎች ይመለሱ እንጂ ጥፋቷን አንፈልግም። ስለ ባህልና ሃይማኖት እየተነጋገርን ነው። አንድ ነገር ደግሞ እንዲሁ በበዓላት ዙሪያ ልቤን ይከብደዋል። በርካታ በዓላት ኢትዮጵያ ውስጥ ይሸፈናሉ። ሲጀመር ጤናማ ነገር ይኖራቸዋል፣ በኋላ በሂደት ግን ሲደበዝዙ ሲዋጡ አያሉ። በምርመራ እንደዛ እየታዘብኩ ስለሆነ ነው። ለምሳሌ የመስቀል በዓል ኢትዮጵያ ውስጥ የጌታችን የኢየሱስ ክርስቶስ መስቀል ሳይሆን ክትፎ የሚጎላበት በዓል ነው። ምናልባት አሁን ደግሞ የአንዳንድ ድምፃውያን የልደት ቀን ነው። እንዲሁም አንዳንድ ታዋቂ ዝነኛ የምንላቸው ዘፋኞች ሳይቀር የሚሞቱት በክርስትና በዓላት ቀን ሁሉ ሆኖብኛል። ፋሲካም ላይ እንዲሁ ስለተደራረበ ስላየው ነው። ይሄ ነገር ምንድን ነው ምክንያቱ እስክል ድረስ ጥምቀት ስለ ኢየሱስ ክርስቶስ ጥምቀት የሚወራበት ሳይሆን ሌላ በዓል እንዲሁ ይሄ ዘገሊላ ዕለት ተብሎ የሚጨፈርበት ሽፍን የሚያደርገው ክድን የሚያደርገው ነገር አለ። ሌሎችንም በዓላት ብጠራ ቦሄም ከዚህ በፊት ከሰው ጋር ተጫውተናል። ጅራፍ የሚሸፍነው ነገር ነው እና እንደው ትንሽ እንኳን ስራ ያላቸው የሚመስሉ ወንጌል ለማውራት ስለ ጌታችን ስለ ኢየሱስ ክርስቶስ ለመጫወት እድል የሚሰጡ የሚመስሉ ነገሮች ምንድነው ክድን የሚያደርጋቸው እኛ ሀገር? አሁንም እንግዲህ ወደ ታሪክ ልመለስልህና
መነሻ ጤናማ መነሻ የነበራቸው ግን የኋላ የጥፋት ምክንያት የሆኑ ነገሮችን ላታየ። ለምሳሌ ስለ ስዕል ልምጣልህ። አሁን ስለ ስዕል ልምጣልህ። ስዕል በመሰረቱ ስዕል ኃጢአት አይደለም። ስዕል ሲመለክ ነው ኃጢአት የሚሆነው። ስዕል ኃጢአት የሆነ ስዕል ስለ የፈለከውን ሰው ስዕል ስለ ዝም ብለህ ብትቀመጥ ብትማርበት ብታስተምርበት ለሌላ ዓላማ ብታውልበት ምንም በራሱ ኃጢአት አይደለም። ስዕልን ግን አጠገቡ ዕጣን አስቀምጠ 2 ሻማ አስቀምጠ ስትማጸነው እንደሚሰማ አድርገህ ስትለማመነው እሱ ኃጢአት ሊሆን ይችላል። ወደዛ ይመጣል። አሁን እንደዚህ ያለው ወደ ኃጢአት የሆነ ስዕል ሲሉ ለምሳሌ በኤደን ገነት ውስጥ ሔዋን ፍሬውን ስትበላ የሚያሳይ ስዕል ማለት ነው ብዬ ነው የተረዳሁት። እሱም በለው ፍሬውንም ስትውጠው በለው አብረው ሲጎራረሱም ብለው ውሰደው ብቻ ፈለገው መንገድ ውሰደው። ይሄ ግዑዝ የሆነን ነገር ግዑዝ የሆነን አካል ሊሰማም ሊያዳምጥ የማይችልን ነገር እንደሚሰማ እንደሚያዳምጥ እንደሚለማመን ጸሎት እንዴት እንደዚህ እኔ በአዲስ ኪዳን መጽሐፍ ቅዱሱ በግልጽ ይቃወማል ይሄን ሐሳብ። ለዛ ነው ደፍረን የትኛውንም አማልክት ለአንተ አይሆኑልህ ይላል። ለሰው እጅ የቀረጻቸውን ስዕሎችም ለአንተ አይሆኑልህ ይላል። ይቅርታ መምህር እንጂ አንድ ሰው እኔ ከመጽሐፍ ቅዱስ ውጭ ነው ሃይማኖቴ ብሎ የፈለገውን ቢያመልክ አይመለከተንም። እሱ አይደለም ጥያቄያችን። ችግሩ እኮ ከሰርክሉ ውጪ ሆነማ እግዚአብሔርም የለም እኮ ሊል ይችላል ሰውየው እኮ። አሁን ስለ መጽሐፍ ቅዱስ ነው እያወራን ያለው። ገብቶኛል። መጽሐፍ ቅዱስን እቀበላለሁ ብሎ የሚያስብ ሰው እኔ እንደዚህ አይነት ግንዛቤ እንዴት ሊይዝ እንደሚችል እንኳን ይገርመኛል። እርግጥ ነው ያው ክርስትና መገለጥ ስለሆነ እግዚአብሔር አምላክ እንግዲህ እየገለጠልን እንዲሄድ ነው እኔ የምጸልየው። በቃ ሌላ ምንም ነገር የለኝም። እኔ አሁን ግን ወደ ስዕል ልምጣልህና አንዳንድ በታሪክ ውስጥ እየደበዘዙ የመጡ እየተሸፈኑ ደማቃይ መስመራቸው እየጠፋ የመጡ አንዳንዱ የአገር ባህል ሆኖ የተቀመጠ አለ። የክርስትና እሴት ነው። መጽሐፍ ቅዱሳዊ ስነ መለኮታዊ ፋይዳው የላቀ ነው። ግን ምን ሆነ መጨረሻ ላይ የአገር ልማድ ሆኖ የተቀመጠ ነገር አለ። ስለዚህ ሰውየውን የምታወራው እንደ መጽሐፍ ቅዱስ ሐሳብ ሳይሆን እንደ አገር ልማድ ሆኖ ተቀምጦ ፈጽሞ በአገር ልማድነት ውስጥ ሁሉ ይቀመጥና ይሄ ነገር ይቀየር ብለህ ስትለው እንደ ወራሪ ሁሉ የሚያይ ሰው አለ። የነጭ ኤጀንት ሆነ የመጣ ሁሉ ይመስለው አለ። የአውሮፓን ባህል ይዘበት የመጣ ይህን ታሪክ ማጥራት ይገባል ብዬ አስባለሁ። አንዳንዱ ታሪክንም ያለማወቅ ምክንያት ነው። ለምሳሌ ስለ ስዕል እንምጣ። ስዕል መቼ ነው የጀመረው በቤተክርስቲያናችን ብሎ መጠየቅ ያስፈልጋል። እንዴት ተጀመረ? ዓላማው ምንድነው ብለን ብንጠይቅ አይ ቲንክ ሁላችን አንተም ታውቀዋለህ ብዬ አስባለሁ። በቤተክርስቲያኒቱ በምሰሶቻችን ዙሪያ ላይ ብዙ ጊዜ የነበረው ማህበረሰብ መጻፍና ማንበብ ማይችል ስለነበረ የጌታችንን ከልደቱ እስከ እርገቱ ያለውን አጠቃላይ ሁኔታ እዚህ ጋር ተወለደ፣ እዚህ ጋር ተነሳ፣ እዚህ ጋር ሞተ ምናምን የሚለውን አጠቃላይ ሰዎች ወንጌላትን በቀላሉ ዲሞንስትሬቲቭ በሆነ መንገድ እንደምናውቀው ሰዎች በንባብ ከሚገነዘቡት ነገር ሞር ኦብዘርቬሽናል ቲቺንግ በጣም ቀለል ያለ ሰዎች ስለሚገነዘቡት በጣም በሳል በሆነ መንገድ ያ ስዕል ትምህርት ተጀመረ ማለት ነው። አደጋ መሆኑ የመጀመሪያው መቼ ነው? ያ ስዕል እየወረደ አልጋችን ጀርባ ላይ መቀመጥ ሲጀምር ያ ስዕል እየወረደ የሆነ ቦታ ላይ ተቀምጦ በሱቲ ተጠቅልሎ ሰዎች መሳለም መተሻሸት ሲጀምሩ ስዕል አድኖ የሚል ስም ቅጥያ ሁላ ተሰጥቶት የሚያድን ስዕል ሆኖ ሲገለጥ የዛን ጊዜ መበላሸት ጀመረ ማለት ነው። ይሄ ብዙ ዘመን እየቆየ የመጣ ነገር ስለሆነ ዛሬ ስለ ስዕል አምልኮ ሰዎችን ኖ ብለህ ስትላቸው በታሪክ ውስጥ የመጣ የታሪክ ስህተት እንደሆነ ከመገንዘብ ይልቅ ያን ነገር ለማረጋገጥ ለማስረገጥ አመክንዮዎችን ለማምጣት ሲለፉ ሲተጉ እንመለከታለን። አንደኛ አስሩት። ሁለተኛ አሁን የምናየው የጽዋ አምልኮን የጽዋ ማህበራትን እንወሰዳቸው። እንደምታስታውሰው የመጀመሪያው ኢትዮጵያዊ ጳጳስ ፍሬምናጦስ ወይም ከሳቴ ብርሃን ብለን የምንጠራው አባት ኢትዮጵያ ከመጣ በኋላ የሰራቸው መንፈሳዊ ስርዓቶች አሉ። ለምሳሌ ጽዋ፣ እድር፣ ዕቁብ ምናምን የምትላቸው ይሄ ማህበር፣ ሰንበቴ፣ ክርስትና ኢቭን ጭምር እንኳን ሳይቀር ሰዎች ወንጌልን እንዲሰሙ ወንጌልን እንዲማሩ ይልቁንም ዛሬ በወንጌላን አካባቢ እንደሚባለው ባይብል ስተዲ አይነት ነገር ሰዎች በቀላሉ የእግዚአብሔር የመጽሐፍ ቅዱስ ጥናት ቡድኖች አይነት ነገር ሆኖ በቀላሉ ሰዎች እንዲያጠኑ እንዲማሩ የተዘጋጀ ዝግጅት ነው። ይሄ ማህበር ምናምን ብለን የምንጠራው ይሄ ነው። ነገር ግን በጊዜ ሂደት ይሄ ዋናውን አንኳር የሆነውን እሴት እየለቀቀ መጥቶ ሰዎች ገንቦ ይዘው ከተማ ለከተማ መዞር ጀመሩ። የሆነ የሚታወቅም ማይታወቅም ከቻይናም ከመጣ ስዕል ይዘው ደረሳቸው ላይ ይዘው ጠላ ይዘው በየቤቱ መዞር ጀመሩ። አሁን ይሄ እሴቱ መጽሐፍ ቅዱሳዊ የሆነው እሴት እየተሸረሸረ መጥቶ ዋናው ወደ እግዚአብሔር ቃል ሰዎችን የሚያቀርበው ወደ እግዚአብሔር ቃል ሰዎችን የሚያመጣው የታሪክ አንኳሩ እየደበዘዘ መጥቶ ሰዎች ጽዋ ማህበር ሲባል ትዝ የሚላቸው ምንም ጥያቄ የለውም ጽዋው የተባለው ገንቦ ነው። የሚሰበረው ገንቦ ነው። ቤታችን ውስጥ ፊት ለፊት ላይ ሳሎን ላይ ምናምን ሳጥን ላይ ምናምን እናስቀምጠው ገንቦ ነው ትዝ የሚለን። ልክ እንደዛ ሁሉ የጥምቀትንም ስርዓት ብንወስደው የመስቀልንም በዓል እንግዲህ በራሱ መፈተሽ ቢገባው የታሪክ ጉዳዮች ቢኖሩም እንኳን በመሰረቱ መስቀል የሚለው ሐሳብ መጽሐፍ ቅዱሳዊ ስለሆነ ያን ያህል የከፋ ነገር አለው ብዬ አልወስድም። የልደት በዓልንም ብንወስደው እንደዚህ አይነት በዓሎችም በመሰረቱ አመጣጣቸው ሰዎች የክርስቶስን ትምህርትና ወንጌል
እንዲረዱት አየህ ከአውደ ምሕረት ከመስባኮቻችን ከሚወጣው ቃል ባሻገር በህይወት ስርዓቶቻቸው ይሄ በጣም ግሩም የሆነ ስርዓት እኮ ነው። ቅድም ብያለሁ እኔ ብን ወንጌላውያን አካባቢ ላይ የምናገኙት ወንድሞቻችን እንኳን እንደገና ሆሊ ካልቸርስን ቢውልድ ማድረግ አለባቸው ብዬ ቅድም ስናገር ነበር። ሆሊ ከስተምሶችን ሆሊ ካልቸርሶችን መገንባት አለበት። ክርስትና የሚቀጥለው እንደዚህ ባለ መንገድ ነው። አየህ ጥንቃቄ በተሞላበት መንገድ እየተመሩ መሄድ የሚገባቸው ናቸው። ነገር ግን እኛ ያንን ነገር በአግባብ መያዝ ስላልቻልን ምን ሆነ? ተቀማ ባለቤቱ። የጥምቀቱ ባለቤት እንግዳ ሆነ ባይተዋር ሆነ። የልደቱ ባለቤት እንግዳ ሆነ ባይተዋር ሆነ። የፋሲካው ባለቤት እንግዳ ሆነ ባይተዋር ሆነ። አይተሃል? እነዚህ አይነት ነገሮች ከታሪክ አውዶቻችንም ጭምር እንኳን መገንዘብ መታየት የሚገባቸው ናቸው። የአንድ ጀንበር ጥያቄ አይደለም ልልህ ፈልጌ ነው። የአንድ ሐሙስ ጥያቄ አይደለም። የሆነ የ100 ዓመት ጉዳይ አይደለም። በረጅም ዘመን መያዝ መመርመር ካለመቻላችን የተነሳ ለራሳችን ከሰጠነው ከፍተኛ ግምት የተነሳ አንስትም አንሳሳትም ከሚለው ብዙ ጊዜ ደጋግሜ የምለውን ነገር መድገም ብፈልግ ደስ ይለኛል። አንፈርስም አንታደስም ከሚለው ኮንሰፕት የተነሳ አየህ ደባልቀን ነው የምንሄደው፣ አምታተን ነው የምንሄደው። አየህ ቅይጥነትን አመተን ነው የምንሄደው። እና አሌክስ አብርሃም የሚባለው ገጣሚ ነው የተናገረው ይሄን ነገር። የእግዚአብሔርን ደጆች ተሳልመን የጠንቋይ ነገር ብንስም የሀበሾች አምላክ ማይ ነው አንፈርስም አንታደስም ብሎ ተናግሯል። ይሄ ሰውዬ በጣም ይገርመኛል። በጣም ፓኬጅ ያለው ሐሳብ ነው። በባዕድ አምልኮና በአምልኮተ እግዚአብሔር መካከል የሚገኘውን ቀይ መስመር እንኳን ያጠፋ ትውልድ እየተፈጠረ እንደሆነ መታዘብ ያስፈልጋል። አሁን የደረስንበት ነገር ልደቱ ላይ የታለ ኢየሱስ ብሎ ቢጠይቅተው እንዴ እውነቱን እኮ ነው አይደል? ማን ነው ባለ ልደቱ? እንዴ ለኔ በተዘጋጀው ሰርግ ላይ እህቴ ተዳረችበት እንደተባለው ማለት ነው። ዋጋ የከፈለው እሱ፣ የሞተው እሱ፣ ስቁዩ እሱ፣ ስቃይ ተቀበለው እሱ፣ በመስቀል ላይ ያጣጣረው እሱ ሆኖ ሲያበቃ ፋሲካ ላይ እኮ ትዝ የሚለን እኮ የምንበላው ዶሮ ወጥ እኮ ነው። ለሊት ተነስተን የምንበላው እኮ ማህበራዊ ፌስቲቪቲው እኮ ነው። ፌስቲቫሉ እኮ ነው ትዝ የሚለን እኮ። ሪሊ የኢየሱስ መነሳት የክርስቶስ ኢየሱስ ትንሣኤ እናስተውላለን። ከፍ አድርገን እንደው በአጠቃላይ ይህንን ነው ብለን ባንደመድምም ለጾም መያዣ እኮ አልጋ የምንከራይ ሰው ልጆች እኮ ነን። እንዴት ነው ስነ መለኮታዊ እይታችን? እንዴት ነው ክርስትናን የቀመርንበት የክርስትና ቀመራችን እንዴት ነው? እኔ አንተን ነው የምጠይቀው ወንድም አለ። ጾም ሲፈታ እኮ አልጋ ቤቶች እኮ በጣም ቢዚ ናቸው። ይሄ በጠቅላላው እየደመደምኩ አይደለም፣ እየፈረድኩም አይደለም። በቃ ይሄ እኮ ግልጽ ችግር አለ ማለት እኔ እንደዚህ አቅለለ ነው ባናልፍ ጥሩ ነው። የዛሬ 20-30 ዓመት ጥምቀት በዓል ላይ ሃርሞኒካ ይዞ ወደ መዳራት ያዘነበለ ጭፈራን ታገሰን። አሁን ደግሞ አብይ ጾም ሲያዝ አብሮ አልጋ ቤት ወይም በከተማው ቋንቋ ፔንሲዮን አብሮ ይያዛል። ይሄ እኮ የሚካድ ነገር አይደለም። እንዲህ አይነት ርኩሰቶች ደግሞ ያልተፈለገ እርግዝና፣ ከዚያ ውርጃ፣ ከባድ አዙሪት ውስጥ ነው የሚገባው። ይሄ አድበስብሰን ባናልፈው ጥሩ ነው ማለት ነውር የሆነውን ነገር ነውር ነው ብሎ በእግዚአብሔር ጸጋ ከዚህ እንዴት መውጣት ይቻላል የሚለው ላይ ነው ማተኮር ያለብን። ስለዚህ የትምህርታችን ውጤት ነው። ትምህርት ትውልድን ይሰራል። ትምህርት ስነ መለኮትን ይሰራል። ትምህርት የህይወት ስርዓትን ይሰራል። ትምህርት ባህሪን ይሰራል። ምንድነው የምንማረው ነው? ይሄን ነገር ስታረግ እንደ ካልቸር ከወሰድ ነው፣ እንደ ልማድ ከወሰድ ነው፣ አየህ እንደ ባህሪ እንደ ካራክተር ከወሰድ ነው፣ ያን ያደረገን ነገር የሆነ ንፋሱ አይደለም እንደዛ ያደረገን፣ የተማርነው ትምህርት ነው፣ የሰማነው ነገር ነው። አየህ ያን ነገር ለማድረግም ላለማድረግም ሊያበቃን የሚችል ወደ ውስጣችን የገባው ኢንፑት ነው እኮ። ምንድነው ኢንፑቱ? ምንድነው? እንዴት ነው ያን ነገር መጸየፍ የሚያቀተን ነው? ሰው እኮ ሊደክም ይችላል፣ ምንም ጥያቄ የለውም። የሰው ልጅ ስጋ የለበሰ ሚስ ሊያደርግ ይችላል። መሳትን እንዴት የህይወት ስርዓት ታደርጋለህ? አየህ ስተትን እንዴት ልማድ ታደርጋለህ? ስተትን እንዴት ገንዘብ ታደርጋለህ? ይልቁንም ከስተት ለመመለስ እግዚአብሔርን መመለመንና ወደ እግዚአብሔር ሐሳብ ከመቅረብ ይልቅ ለስተት ጽድቅ ቅድማ ነው ጥቅስን ፍለጋ እንዴት ትንከራተታለህ? እንዴት ነው የአመክንዮ ዳርዳርታ ውስጥ የምትገባው? እንዴት ነው ሎጂክ ለማስቀመጥ የምትፈልገው ለዚህ ነገር? ይሄ ልክ አይደለም። ትምህርታችን መታየት አለበት። ንጹህ የሆነው የክርስቶስ ትምህርት አውደ ምሕረቶቻችንን መልሶ መቆጣጠር አለበት። ኢየሱስ በአውደ ምሕረታችን ላይ ገዢ መሬቱን መያዝ አለበት። በበር ቆሞ መመልከቱ የጌታ ማብቃት አለበት። እያታለልን ልንቆይ አንችልም። በነገራችን ላይ እየጠራን ነው ስሙን እኮ ትምህርተ ስጋዊያችን የጠራን ነው፣ ትምህርተ ስላሴያችን የነጻ ነው ምናምን እያለን የምንሄድበት ዘመን አለ። ተጨባጭ ህይወታችን ምን ይመስላል ነው? ተግባራዊ ህይወታችን ያን የሚያሳይ ነው ወይ ብሎ መጠየቅ ያስፈልጋል። ሪሊ ክርስቶስን ምን መስለን ወይ? እኔ በአጠቃላይ እንደዚህ የሆነ ጅምላ ፍረጃ ውስጥ እየገባው እንዳልሆነ ታዘብልኝ የሚሰሙንም ሰዎች ይፈልጋሉ። ግን በአብዛኛው ድንገት ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን የማያውቅ ሰው፣ ስለ ምዕመኖቻችን የማያውቅ ሰው
የሆነ ራፍ ጥናት ቢያደርግ ምን አይነት ድምዳሜ ላይ እንደሚደርስ መገመት የምንችል ይመስለኛል። አደባባዮቻችንን የሞላው ጫት ቤቶችን የሞላው ነውር ቤቶችን የሞላው መጠጥ ቤቶቻችንን የሞላው እንዴ ቅዱስ ገብርኤል አንተ ተከተለኝ የሚል ጠጅ ቤት የሚከፍት እኮ ህዝብ ነው ህዝባችን ነው። አሁን ይሄ ሰውዬ የራሱ ጥፋት ሳያንስ ቅዱስ ገብርኤልን የወንጀሉ ተባባሪ አድርጎ ሲያስገባ ተመልከት። አሁን ምናልባት በሱ አስተሳሰብ እኮ ይሄን ነገር በማለቱ ለገብርኤል ያለው ፍቅር ያሳየ ነው ይችላል። እንዲህ አይነት ነገሮች ውስጥ አይገባም ሊሆን አይችልም። አየህ ይሄ የገባንበት ሰዎች ስለ መለኮት እኮ ነው። ልክ ይቅርታ አሁንም ስላቋረጥኩት እንደው በጣም ነፃ ጨዋታ ብናደርግ ነበር ምኞቴ። ልክ ለምሳሌ እናንተ ተሐድሶ ያው በቤተክርስቲያን ተሐድሶ ፕሮቴስታንት ነው የምትባሉት ወይም ተሐድሶ በናፍቃን ነው የምትባሉት። እናንተ ነጠላ፣ መቋሚያ፣ ጥምጣም፣ ካባ፣ ቀሚስ፣ ከበሮ ይዛችሁ ስታገኙ ተው ይሄ ቤተክርስቲያን ዕቃ ነው አትጠቀሙበት እንደሚባሉ ልክ እንደዚያው ቢያንስ በቅዱሳን ስም የተሰየሙ ጠጅ ቤቶችን በፍርድ ቤት ማገድ ያስፈልጋል ብዬ አስባለሁ። በጻድቃን ስም የተሰየሙ የርኩሰት ስፍራዎችን እንዴ በርካታ ገዳማትና አድባራት እኮ ገንዘብ መሰብሰቢያ ሙዳየ ምጽዋቶቻቸው ጠጅ ቤትና ግሮሰሪ ነው የሚገኙት። ይህንን በህግ እኮ መፋረድ